ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምሰንብታችኋል። ዛሬም አንድ ልዩ ዝግጅት ይዘን ቀርበናል። እንግዲህ በርዕሱ ላይ እንደምታዩት የብልጽግና ኢዜማ ጥምር ሴራ ፍንፍኔ የኦሮሚያ ሕዝብ ቀይ መስመር በሚል ርዕስ የተዘጋጀ ነው። የዛሬው እንግዳችን ዶክተር ጸጋዬ አራርሳ ነው። እንግዲህ የምንወያይባቸው ነጥቦች ሁለት ናቸው። ፍንፍኔን ኦሮሚያን የማፍረስ ሴራ በተለይ የብልጽግና ከሌሎች ጋር በማበር እያደረገ ያለውን ሴራ የምናይበት ይሆናል። ሁለተኛው ስለ ፍንፍኔ ጉዳይ ነው። ፍንፍኔ እንግዲህ የኦሮሚያ ቀይ መስመር ብለናል። በዚህም ጉዳይ ላይ ዶክተር ጸጋዬ አራርሳ የምለው ነገር ይኖራል ብዬ ገምታለሁኝ። ዶክተር ጸጋዬ አራርሳ አሁንም እንኳን ተመልሰን ተገናኘን። ጤና ይስጥልን። ያክብርልኝ ደጀኔ፣ ስለጋበዝከኝ አመሰግናለሁ። ከአንተም ስለተገኘ አመሰግናለሁኝ። እስኪ በቀጥታ ወደ ውይይታችን እንግባና እንደምታስታውሰው የኦሮሞ ወጣቶች ትግል ቄሮ የኦሮሞ ወጣቶች ትግል እንግዲህ አንዱ መነሻው የሀገር ባለቤትነት መብት የሚል ነበር እና ሌሎች ጥያቄዎችን አንስተው ነበር። በዛን ጊዜ ከኢህአዴግ ስልጣኑን የተረከበው ብልጽግና እያንዳንዱን የኦሮሞ ወጣቶችን ጥያቄ ቆጥሬ አንድ በአንድ መልሳለሁ ብሎ ነበር። አሁን ግን የምናየው እንደውም ኦሮሚያን የማፍረስ ሁኔታ ነው እየታየ ያለው እና ሌሎችም እነ ኢዜማ፣ ኢያፓ እና ሌሎች ፖለቲካ ፓርቲዎችም በዛ የተሰለፉ ይመስላሉ እና እስኪ እነኝህን ኦሮሚያን የማፍረስ ሴራ በማን ነው የተጀመረው? አላማውስ ምንድን ነው? ይሳካል ወይ? ከኦሮሞስ ከሌሎች እና ከኦሮሞና ከሌሎችስ ምን ይጠበቃል የሚለው እናንሳ። እስኪ የኦሮሞ ወጣቶች ጥያቄ የት ደርሷል? እንደገና ደግሞ አሁን ኦሮሚያን ለማፍረስ ለምንድን ነው እንደዚህ ከየአቅጣጫው ዘመቻ እየተካሄደ ያለው? ከዛ እንነሳ እስኪ። መልካም። የኦሮሞ ወጣቶች ጥያቄ ተቀብሯል። የአብይ አህመድ ስርዓት አገዛዝ ያደረገው ነገር ቢኖር በለውጡ እንቅስቃሴ ሂደት የተነሱ የህዝቦች ጥያቄዎችን መቅበርና አዲስ አጀንዳ በቦታቸው ተክቶ የማራመድ እንቅስቃሴ ነው። መጀመሪያ አካባቢ ሰው ግራ ስለገባው ቆይ እስቲ እድል እንስጠው የራሱ አካሄድ ይሆናል ይሄ በሚል በትዕግስት ሲከታተለው ነበር። ያንን በትዕግስት የመከታተሉን ነገር እንደ ምንም ማድረግ እንደማይችል ህዝቡ እና እሱ ወደፊት መግፋት እንደሚችል የተረዳበት ነው እና ይሄ ኦሮሚያን ብቻ ሳይሆን በአጠቃላይ ክልሎችን የማፍረስ ሀሳብ የተጀመረው ገና ከመጀመሪያው በእኔ እምነት ወደ ቀድሞ ክብር እንመለሳለን ተብሎ የተጀመረ ጊዜ ነው። ወደ ቀድሞ ክብር እንመለሳለን ሲባል ሬስቶሬሽኒስት የድሮ ስርዓት አስመላሽ ቁመና ያለው አገዛዝ እንደሆነ የመጀመሪያ ዴይ ዋን ላይ ያየነው ጉዳይ ነው። ዴይ ዋን ላይ ነበረ እንደዚህ አይነት ተቃውሞ ያቀረብ ነው። ከዛ በመቀጠል ክልል የሚባል ነገር የለም ወሰን እንጂ የሚል የክልሎችን ሉዓላዊነት፣ ክልሎችን ህጋዊ ቁመና የሚገዳደር ንግግር በማድረግ ታይቷል። ወር ባልሞላ ጊዜ ውስጥ የኤጀቶች የሲዳማ በወቅቱ ዞን ነበረ። የሲዳማ ዞን ወጣቶች ባደረጉት እንቅስቃሴ እና የሲዳማ ህዝብ ለረጅም ዘመናት ፕሮባብሊ ለ20 ምናምን ዓመት ካደረገው እንቅስቃሴ የተነሳ የቆየ የክልልነት ጥያቄ ነበረ። ያንን ጥያቄ በሚመለከት ሐዋሳ ሄዶ ሲነጋገር ያ የሐዋሳ ጉዞ የራሱን ካድሬዎች ወደ ብልጽግና የመመልመያ ጉዞ ነበረ። እነ ፍጹም ምናምን ሚኒስትር የሆኑት በዛ ነው። እነ ዶክተር ፍጹም ምናምን ከዛ ጉባኤ ነው እና እዛ ላይ ልጆቹ የክልልነት ጥያቄን በሚያነሱ ጊዜ ምን ክልል ትላላችሁ? ጊዜ ከሰጣችሁኝ እኛ በመደመር ገና ኢትዮጵያና ኤርትራንም ሌሎችንም እናዋህድነን እና ምንም ትርጉም የለውም ይሄ እና እያሰብን ይሁን። መደመር የሚለውን ቃል ለመጀመሪያ ጊዜ በአደባባይ የተጠቀመው በዛም ወቅት ነው። መደመር የድሮ ነገስታት የሚጠቀሙት የአንድነት ሌላ ስም ነው። በነገራችን ላይ ምንም ሌላ ነገር የለውም ያው እና እነዚህን ቃላት ሲጠቀም ኦሬዲ
ከፌዴራላዊ ስርዓቱ ጋር ፌዴራላዊ ስርዓቱን የማፍረስ የቆየ ዓላማ እንዳለ ግልጽ እየሆነ መጥቷል። ወዲያው ትንሽ ቆይቶ ከጥላቻ እንውጣ ከዘር ምናምን እንውጣ የሚል ንግግር ሲናገር ያኔም ጥያቄ ነበረን። ምን ማለት ነው ፍቅር? እውነትና ፍትህ ባልተመሰረተበት አገር፣ ይቅርታ ባልተደረገበት አገር፣ ፍትህ የሽግግር ፍትህ ባሌለበት አገር ፍቅር እያሉ መሄድ ምንድነው ፍቅር? ኢትዮጵያ አገሬ ምናምንም ሲባል ይሄው ነበረ ኮንቴስትድ እየሆነ የነበረው። ኢትዮጵያዊ ማን ነው የሚለው ጥያቄ በቄሮም ጊዜ ሲነሳ ነበር። አንዳንዶች አሸባሪ ናቸው፣ አንዳንዶች የአገር አልሚ ናቸው። ወጣቶቹ የተቃወሙበት ምክንያት ያንን የማስተር ፕላን የመቃወም ጉዳይ የአሸባሪነት ስም ሰጣቸው። ከዛ በፊት በሚሊዮኖች የሚቆጠሩ የኦሮሞ ወጣቶች ከዩኒቨርሲቲ ተመርቀው ስራ አጥ ሆነው በየጎዳናው ነበሩ። ኮብልስቶን መሸከም ትችላላችሁ እኮ ስራ ካጣችሁ ተብሎ በነጁነዲን ሲቀለድባቸው ነበር። እነዚህ ወጣቶች ናቸው ኢቭን ኦፒዲዮ ውስጥ ተቀላቅለው የነበሩት ሁሉ እንዴት ነው በአንድ ሀገር ውስጥ ሁለት ዜግነት የሚል ጥያቄ ይዘው ያነሱ የነበረው። ያ የሁለት ዜግነት ጉዳይ ያ ፍትሃዊ የሆነ የእድሎች የጥቅሞች እና የመብቶች ክፍፍል ፍትሃዊ የሆነ የእድሎች የመብቶች እና የጥቅሞች ክፍፍል በሌለበት አገር እንዲሁም የስልጣን for that matter opportunities rights and interests በሌለበት ሀገር ከመቆየት መቃወም ይሻላል የሚል ተቃውሞ ሲያካሂዱ ነበር። ይሄ ሁሉ የሚያሳየው የኦሮሞ ብቻ ሳይሆን በአጠቃላይ የሀገሪቱ ወጣቶች ይሄ የኢምፓየር ፖለቲካ የሁለት ዜግነት ሁኔታ መቆም አለበት የሚል ነው። በኤጀቶም በወላይታም በጉራጌም በዘርማ ሲታይ የነበረው ማለት ነው። በየቦታው ለምን የሚል ጥያቄ ነው። በድርጅቶቹ ውስጥም ራሱ ከህወሓት ጋር መላተም የተጀመረው ፓርትሊ በዚህ ምክንያት ነው። ለምንድን ነው እናንተ የበላይ ሌሎቻችን የበታች የምንሆነው? ለምንድን ነው ህወሓት ሁሉን ነገር የሚያደርገው የሚወስነው ፈላጭ ቆራጭ የሚሆነው የሚል የውስጥም ሽኩቻ የስልጣን ሽቅድምድምም የተጀመረው በተለይ ደግሞ ላቅ ያለ መሪ በኢህአዴግ ውስጥ ከጠፋ ጊዜ ጀምሮ መለስ ከሞተ ጀምሮ ማለት ነው ባጭር ቋንቋ እንዲህ ያለ እንቅስቃሴ የተጀመረው የሁለት ዜግነትን ጉዳይ ማስቀረት ነው። የእኩል ዜግነት መመስረት ጉዳይ ነው። እና አብይ አህመድ መጥቶ ይሄ ሁሉ እኮ ዝም ብሎ ነው ፍቅር ምናምን ሲል ምን ማለት ነው የሚለውን የቄሮ ጥያቄ ነበር። ሌሎቹ ግን ኦሮሞን የሚጠሉት የሚፈሩት የነበሩት በወቅቱም የቄሮ እንቅስቃሴ በሚደረግ ጊዜ እኮ ሁለት ትግል ነበር የምናደርገው። አንደኛው ከመንግስት ጋር መንግስታዊ ፖሊሲን መቃወም ነው። መንግስታዊ ፖሊሲ የኦሮሞን ህዝብ የሚያጠፋ ነው፣ የሚበትን ነው፣ ክልሉን የሚያፈርስ ነው ማስተር ፕላን የሚባለው ማለት ነው። ማስተር ፕላን ህዝቡን ይነቅላል፣ ባህሉን ያጠፋል፣ መድረሻ ቢስ ቤት የለሽ ያደርገዋል። ኦኬ ክልሉን ደግሞ ይከፍለዋል እና ከሚመጣው ኢኮኖሚያዊ ጥቅም ደግሞ ምንም ተጠቃሚ አያደርገውም። እንዲሁም ያደሩ የቆዩ ጥያቄዎች አሉ በኢህአዴግ ተርምስ ማለት ነው። በኦፒዲዮ ተርም በህገ መንግስቱ ውስጥ የተቀመጡ የልዩ ጥቅም ጥያቄዎች እነዚህ መስተካከል አለባቸው ስንል ፊንፊኔ ላይ ብዙ ብሶት እያለን እንደገና ደግሞ በፊንፊኔ ስም ፊንፊኔን በማስፋፋት ስም ሌላ ነገር ይዛችሁብን መጣችሁ፣ ይሄ ትክክል አይደለም እንላለን። ይሄ አንደኛው ነው፣ ፍሮንት ነው። ሌላኛው ግንባር እንዴት ፊንፊኔ ኦሮሞ ነች ትላላችሁ የሚሉ አሁን ከመንግስት ጋር ተንጠልጥለው ዛሬ የክልል ማፍረስ ስራን የሚሰሩቱ ቤተለሽ የኢትዮጵያ ፖለቲከኞች፣ የቤተለሽ ፖለቲካ አራማጆች ደግሞ እንዴት የደንቢ ዶሎና የጭናክሰን ወጣቶች ህፃናት ፊንፊኔ ኦሮሞ ነች ይላሉ? የኦሮሞ ብሔርተኝነት በጣም እዚህ ከደረሰማ ጉድፈላ ማለት ነው። ስለዚህ ጠዋት ማታ ስድድብ ነበር።
ጠዋት ማታ በዚህ ሶሻል ሚዲያ ላይ ከመንግስት ጋር ከምትቃወመው ይበልጥ የጎንዮሽ ተቃውሞ ከባድ ነበር። ኢትዮጵያዊ ማንነትን ለማጥፋት ነው፣ ፊንፊኔ ኦሮሞ ነች እንዴት ይባላል፣ ኦሮሚያ እንዴት ትፈርሳለች እንዴት ይባላል፣ ይሄ ወያኔ የሰራውን ካርታ ይዛችሁ የምር መሰላችሁ እንዴ ይባላል። ለመሆኑ ኢትዮጵያዊነትስ ምንድነው ማለት የከተማዋ የኢትዮጵያውያን ነች ግን የኦሮሞ አይደለችም ማለት ኦሮሞ the ultimate other ነው ማለት ነው። የሁሉም ነች whoever has come ነች ግን የኦሮሞ አይደለችም ማለት ኦሮሞ ኢትዮጵያዊ አይደለም ማለት ነው። and if that is the case then የኦሮሞ ብሔርተኞች የሚያነሱት ጥያቄ ተገቢነት ያለው ጥያቄ ነው ማለት ነው። ይሄ አይነት ክርክር ነበር በነገራችን ላይ። ይሄን ክርክር ምላሽ ሳያገኝ አብይ ቤተ መንግስት ገባ። አብይ ቤተ መንግስት ገብቶ ቤተለሾቹን አቀፈ። ከዛ ኦሮሞ ግራ ገባው እና የኦሮሞ ሊቃን ተቻክለው አሁን ኦፒዲዮ ነው ስልጣን ያዘው ብለው ሻንጣቸውን ሰብስበው ወደ ኢትዮጵያ የገቡትም ግራ ገብቷቸው ማየት ጀመሩ ማለት ነው። እና በአንድ በኩል ሌሎች እንኳን እኛ ባመጣነው ትግል እየተቀራመቱ ነው እና ዳር ቆመን አናይም የሚል ስሜት የሚያንጸባርቁ ሊቃን፣ በሌላ በኩል ከዚህ በላይ ምን ትፈልጋላችሁ አገሩን በሙሉ በእጃችን አስገብተናል የሚሉ መጡ። ባለጊዜዎች የምትላቸው ማለት ነው። አላማችን ይሄው ነበረ ነው የሚሉት እነሱ፣ ህወሓትን የመግፋት ነው የሚሉ ሆነ። ከዛ ነገሮች እየከፉ ሲመጡ የኦሮሞ ሊቃን በአብዛኛው ኦሮሚያ ላይ ማተኮር ነው ያለብን፣ ኢትዮጵያን እንደፈለገ ያድርግ አብይ ፈንጭባት የሚል አይነት አካሄድ ጀመሩ ማለት ነው። ያኔ የኦሮሞ ህዝብ ጥያቄ የኢትዮጵያ ብሔሮች ታሪካዊ ጥያቄ ተረስቶ ቀዳማዊነት ያገኘው የዚህ የተስፋፊነት ፖለቲካ ሆነ ማለት ነው። ክልሎችን የማፍረስ የብሔር ፖለቲካን የመቃወም የማንነት ፖለቲካን የመቃወም በቋንቋና በባህል በማንነት መኩራትን እንደ ዘረኝነት የመቁጠር ዘመናዊነት ጋር የማይሄድ አብሮ የማይሄድ ከ21ኛው ክፍለ ዘመን ጉዳዮች ጋር የማይስማማ ኋላ ቀር አስተሳሰብ እንደሆነ በአደባባይ መነገር ተጀመረ። ከዛ ቀጥሎ ወዲያውኑ በጣም ብዙ ህገወጥ ድርጅቶች ተመሰረቱ። የእርቀ ሰላም ኮሚሽን፣ የክልሎችን ጉዳይ የሚያጠና የኤክስፐርቶች ቡድን፣ በኋላ ብሔራዊ ምክክር፣ አገራዊ ምክክር የተባለው የተለያዩ ሪፎርም የሚያካሂዱ ድርጅቶች፣ ፕራይቬታይዜሽን ኮሚሽን፣ የዚህ ኮሚሽን የዛ ኮሚሽን የሚባል ምንም ህገ መንግስታዊና ህጋዊ መሰረት የሌላቸው ድርጅቶች ሲመሰረቱ እና ስልጣንን ሙሉ በሙሉ ወደና አብይ እጅ የማሸጋገር አካሄድ ሲጀመር ያኔ የትኛው ሐሳብ በኢትዮጵያ ውስጥ የበላይነት እንዳለው ኢምፓየራዊ የመስፋፋትና የጨፍላቂነት ሐሳብ የበላይነት እያገኘ መሄዱን የሚያሳይ ነገር ታየ። ወዲያው ሮድማፕ አቀባዮቹ እኛ ነን ብለው መጡ። ቤተለሾቹ ማለት በሁሉም ኮንስቲትዩዌንሲ ተባረው አሁን መቆሚያ የሌላቸው ማለት ነው። እና ብቸኛው ነገር ለመንጠልጠል ወይ ከአብይ ጋር መሆን ያለባቸው ወይ ደግሞ ከውጭ ሀገር የኢትዮጵያ ጠላቶች ጋር በመተባበር ፖለቲካል ሬሌቫንስ ለማግኘት የሚጥሩ እንደና አንዳርጋቸው ጽጌ አይነት እንደነ ብርሃኑ ነጋ አይነት ነው። ያኛው እዚህ መንግስት ላይ መንጠልጠል ሲያቅተው ወደ ውጪ፣ ይሄኛው መንግስት ላይ ተለጥፎ ስልጣን ምክንያቱም ከንቲባ ሆንበታለሁ ብሎ ሲፎክር የነበረውን ፊንፊኔ ከተማ በምርጫ አልተመረጠም። አማራ ክልል ሄዶ በክላሽ ነው የተባረረው ከስቴዲየም። ኢትዮጵያ የሚልላት ለሷ ብዬ ኦሮሞ ያለውን ስጋት አይቼ ነው፣ ኦሮሞ ለኢትዮጵያ ያለውን ስጋት የሚፈጥረውን የደህንነት ስጋት አይቼ ነው ወደ ፖለቲካ ገባሁት የሚለው ሰውዬ በኢትዮጵያኒስት ማህበራዊ ቤዝ መሰረት ያለው አካባቢ ሄዶ በመሳሪያ ነው እንደ ውሻ የተባረረው። የራሱን ዞን አያውቀውም ድሮም፣ ወደዛ ሄድም እዛ ሄዶ መወዳደርም የማይፈልግ ሰው ስለሆነ ቤተለሽ መሆናቸው በግላጭ ፖለቲካቸው ቤተለሽ ማህበረሰባዊ መሰረት የለሽ እንደሆነ ዝም ብሎ የኤሊት ፋንተም ኢምፓየር ግንባታ
እንደሆነ ተረጋገጠ። ያኔ ያላቸው አማራጭ መለጠፍ ብቻ ነው። አሁን የሁለቱም ፕሮግራም ካየ የኢዜማና የብልጽግና ፕሮግራም ካየ አንድ አይነት ነው። የብሔር ፖለቲካን ይቃወማሉ፣ የማንነት ፖለቲካን እናስቀራለን ይላሉ። ስርዓቱን ፌዴራላዊ ከሚሆን ወደ መልክዓ ምድራዊ የሆነ አይነት ፌዴራሊዝም ተቸግረው ማለት ነው። ስሙን ፌዴራል ያው ኢምፓየሩን ለማስቀጠል የሚችል የሆነ አይነት አሬንጅመንት ይላሉ። ፕሬዚደንታዊ ስርዓት እናደርጋለን ይላሉ። አንድ አይነት ነው። ፓርላሜንታዊ ስርዓትን ሽረን ፕሬዚደንታዊ ስርዓት እናደርጋለን ይላሉ። በሙሉ ሪአክሽነሪ የጨፍላቂነት ፖለቲካ ነው። ሶ ልክ እነዚህ ኃይሎችና የአብይ ቡድን ወደ ላይ ሲወጣ እየተስፋፋ የመጣው ነገር ጊዜያዊ አሸናፊነት እንዲሰማቸው ሆነ። እነዚህ የአንድነት ኃይሎች በላቸው የቤት የለሽ ፖለቲካ አራማጆች እነሱ እንላቸው ይሻላል። በሙሉ ያሸነፉ መሰላቸው። ኢትዮጵያ ገነነች ተባለ፣ ብዙ ተዘመረ፣ ተዘፈነ። ስለ አብይም ስለ መሲህነቱም ስለ አዳኝነቱም አድርገው መናገር ጀመሩና ይሄ ክልሎችን የማፍረስ ጉዳይ ዛሬ በክለስተራይዜሽን ተብሎ የመጣው ማለት ነው የማፍረስ ጉዳይ በዋናነት የብሔር ጥያቄዎች ተብሎ በታሪክ የቆየውን ጥያቄ ለማዳፈን ይመጣል። በዋናነት በቀዳሚነት ማለት ነው። ጸጋዬ እሱን ካነሳው ዘንዳ አሁን በኢዜማም ይሁን በኢያፓም በአጠቃላይ በቀኝ አክራሪ አሮጌ ስርዓት ናፋቂዎች የምነሳው ኦሮሚያን ማፍረስ ነው። ኦሮሚያን ማፍረስ ፍንፍኔ የኦሮሚያ አይደለችም የሚሉ ነገሮች ናቸው። እንዲህ የልብ ልብ እንዲሰማቸው በተለይ ደግሞ በመንግስት ስልጣን ይዘው እንደዚህ አይነት እንዲናገሩ የልብ ልብ እንዲሰማቸው ያደረጋቸው ምንድን ነው? ያው የቤት የለሽ ፖለቲካ አራማጆች ቤተ መንግስት መግባታቸው ነው። በመሳሪያ ኃይል በሐሳብ ያላሸነፉትን ጥያቄ የብሔሮች ጥያቄ ማለት ነው የክልሎች መብት በሐሳብ ማሸነፍ ሲያቅታቸው በጉልበት የማሸነፉ እድል በጉልበት የመጨቆኑ የመጨፍለቁ እድል አገኙ ማለት ነው። ያንን እድል ደግሞ ያገኙት አብይ አህመድ ቤተ መንግስት ስላለ ነው። አብይ አህመድ እና እነሱ ያላቸው ፕሮግራም አንድ ነው። አብይ አህመድ ፖለቲካው ከ2005 ጀምሮ ከቅንጅት ፖለቲካ የተቀዳ ነው። ከ2005 እስከ 2017 ድረስ ሲዘጋጅበት የኖረው ነገር ያንን የቅንጅት የ2005ቱን ፕሮጀክት በስራ ላይ ማዋል ከነሱ ተውሶ ነው ሲንቀሳቀስ የነበረው። ያንን ነው ሲያጠና የነበረው። ቀደም ብሎ ሲናገር ነበር ስለ ቋንቋዎች በተለያየ ሚኒስትር ሆኖ እያለ ራሱ የሚያወራቸው ነገሮች ነበሩ። እኛ በወቅቱ ይሄ ሰው ማን ነው ብለን ምርምር ስናደርግ የደረስንበት ወዲያውኑ ማለት ነው በብሬት ስንቃወም የነበረው እሱ እንዳይሆን እሱ ጠቅላይ ሚኒስትር ከሆነ አደጋ አለው ብለን ስንቃወም የነበረው አንዱ ቀድሞ በሚኒስትርነት ደረጃ ሲናገር የነበራቸው ነገሮች ጸረ ኦሮሞና ጸረ ብሔር ብሔረሰቦች ናቸው። የቤት የለሾች ፖለቲካን ነው የሚያራምደው። ኦኬ፣ ስለ አንድ ቋንቋ ሉዓላዊነት ልዕልና ነው የሚያወራው ይሄ ሰው። የትምህርት ባክግራውንዱ የኦሮሞ ህዝብ የደህንነት ስጋት ነው። በኋላ ማንም ሰው ስካንዳለስ ስለሆነ ከ7ኛ ክፍል ፒኤችዲ የሚለው ወሬ ይሄ ነገር በኋላ የፈለገ ሰው እንደ ስካንዳል የሚያፍር ቢሆን እኛም ሰው ነው ብለን ነው ያሰብነው። ያፍራል። እሱን እጁን ጠምዝዞ በዚህ እያስፈራራ ብዙ ነገር ሊያደርገው ስለሚችል ይሄ ጥሩ አይሆንም። ባይሆን አነሰም በዛ የራሱ የሆነ ነገር ያለው ሰው ይሻላል። so Lemma was the preferred person ምናምን ብለን በስፋት በኦሮሞ ተቃውሞ እንቅስቃሴ ውስጥ በአክቲቪስትነት ሲንቀሳቀሱ የነበሩት እነ ጀዋርም እኛም በምሬት ነበር የምንቃወመው። በኋላ ላይ ጀዋር ሐሳቡን ቀየረ በተለያዩ ምክንያቶች። ነገር ግን አብይ እዛ ስለገባ ይሄ ሐሳብ የበላይነት ያለው ሐሳብ መሰለ። ምክንያቱም አሁን በሐሳብ ፍትጊያ ማሸነፍ ያልቻሉትን በህዝብ እንቅስቃሴ ማሸነፍ ያልቻሉትን ኦኬ። ምክንያቱም ሁሉ ጊዜ ነው የአንድነት ኃይሎች ብዙ አይነት መሬት አንቀጥቅጥ ሰላማዊ ሰልፎች፣ ትግሎች በአመት 12 ቦታ የሚሰነጣጠቁ ድርጅቶች ይመሰርታሉ፣ ይተባበራሉ፣ ይፈርሳሉ፣ ይሰነጣጠቃሉ። ይሄን ሲያደርጉ ነው የኖሩት። የታወቀ ነው። ቁጥር ስፍር የላቸውም።
የነሱ ፍራግመንቴሽን ማለት ነው። ስማቸውን እየቀየሩ ሪሳይክል እየተደረጉ የሚመጡት ማለት ነው። እና እነዚህ ሐሳባቸው ኮሄረንት እንዳልሆነ ሐሳብ እንደሌላቸው የሚያሳይ ነው። ምክንያቱም ድርጅት የሚቆመው በሐሳብ ላይ ነው። ሀገር የሚመሰረተው የሚገነባው በሐሳብ ላይ ነው። መሪ ሐሳብ የላቸው። ስለዚህ በሐሳብ ያላሸነፉትን የብሔሮች ትግል ጥያቄ በመሳሪያ ለማሸነፍ ቤተ መንግስት ገቡ ማለት ነው። ቤተ መንግስት ላይ ተለጠፉ። ቤተ መንግስቱ ከዚህ በላይ አያውቅም። ከመሃይምነትም የተነሳ ሊሆን ይችላል። ይሄ ሜጋሎሜኒያም ሊሆን ይችላል። ከናርሲሲዝም ከሜሳያኒክ የሆነ የኢትዮጵያ የፖለቲካ ትራዲሽን ውስጥ ከመወለድ መሲሃዊ የሆነ አገር የማዳን ኃላፊነት እግዚአብሔራዊነት የተጠናወተው የኢትዮጵያ ፖለቲካ አለ። ሁሉ ጊዜ ኢሳያስን የትንቢት እየጠቀሱ አታፍሪም የጠሉሽ የተቃወሙሽ ሁሉ በእግሮችሽ ስር ይወድቃሉ ምናምን የሚል መፈክር በየታክሲው ላይ ማየት ከጀመርን አይ ቲንክ 30 ዓመት ሆኗል። ይሄ እግዚአብሔርን የፖለቲካቸው አካል የማድረግ እንቅስቃሴ ማለት ነው። ሰው ከዛ አንፃርም ሊሆን ይችላል። ከቤተ ክርስቲያንም የመጣ ሰው ከመሆኑ የተነሳ በብዙ ትንቢቶች ታጅቦ የኢትዮጵያ መድህን እንደሚሆን ይሄንን አይነት ፖለቲካ ነበር የሚያራምደው። የቄስ በሊናን ትንቢት ይዘው ምናምን የሚንቀሳቀሱ ቡድኖች ነበሩ እኮ ካስታወስ። ቄስ በሊና ከዛሬ 30 ዓመት በፊት ኢትዮጵያ በእንደዚህ እንደዚህ ትሆናለች፣ ይሄ የዓለም ሁለተኛዋ ልዕለ ኃያል ሀገር ትሆናለች የቄስ በሊና መልእክት ነው፣ ትንቢት ነው። ይሄንን ሁሉ የያዙ የሜዲቫል ፖለቲከኞች ናቸው። ገብተዋል። አብይ ይዞ የገባው ማለት ነው። እነሱ ይሄን ያውቃሉ፣ ግን ተጠግተው ማለት በሃይማኖት ከሆነ የታወቀ ነው የነሱ አካሄድና የሱ የተለያየ ነው። the quintessential heretic ነው እሱ መናፍቅ መባል የነበረበት። ግን እዚህ ላይ ዶክተር ጸጋዬ እዚህ ላይ አሁን በተለይ የትግራይ ጦርነት ሲካሄድ የሰሜኑ ይለቅ እንጂ ሌላው ገለባ ነው፣ የሰሜኑ ይለቅ እንጂ ለማዳጋስካሩ ስደተኛ በቂ እኔ ራሴ በቂ ነኝ የሚሉ ሰዎች ስልጣን ይዘው ስልጣን መያዝም ብቻ ሳይሆን እንደገናም ደግሞ ሚዲያ ላይ ወጥተው ኦሮሚያን ዛሬውኑ ካላፈረስ ስሉ ይሰማል። ፕሮፌሰር ብርሃኑ መጀመሪያም በኦሮሞን ለማዋጋት ነው ወደ ፖለቲካ የተመለስኩ ብለዋል። እዛም ቁጭ ብሎ የጎሳ ፖለቲካ ይላል። አንደኛው ያው ከሱዳን ሄዶ ደግሞ ጽምዶ ብሎ አንደኛው ከዛ ይናገራል። ግን ዋናው እዛው ትላንትና ለዛ ለስደተኛ በቂ ነኝ የሚሉ ይል የነበረው ሰው ስልጣን ይዞ ከዛ በኋላ ደግሞ ኦሮሚያን ለማፍረስ ያዙኝ ልቀቁኝ ሲል ማንን ተማምነው ነው ይሄ ቡድን የሚለውን እኮ ለማወቅ ፈልግ። ጉልበታቸውን ተማምነው ነው። ይሄ ተራ ኢምፓየራዊ ጀብደኝነት ነው፣ ኢምፔሪያል አድቬንቸር ነው። እና ዛሬ ያላቸውን ስልጣን ዛሬ ያላቸውን ወታደራዊ ኃይል ያው የኢትዮጵያ መንግስት አሁን ያለው አገዛዝ ወታደራዊ አቅም እንጂ ምንም ፖለቲካዊ ቅቡልነት ህጋዊ ተገቢነት ምናምን ያለው አይደለም። ስለዚህ ዛሬ ያለቻቸውን ክላሽ እና ድሮን በመተማመን የፈለግነውን እናደርጋለን ነው። በዋናነት ይሄ የቆየ ነገር ነው። የቤት የለሾች ፖለቲከኞች አንደኛ አጀንዳ የላቸውም፣ ሁለተኛ የሚቃወሙት እንጂ የሚደግፉት ሀሳብ የላቸውም። ኔጌሽን ፖለቲክስ ኦፍ ኔጌሽን ነው ያላቸው። አሉታዊ ፖለቲካ ማለት ነው። የጥላቻ ፖለቲካ ነው ያላቸው፣ የሴራ ፖለቲካ ነው ያላቸው፣ የተለጣፊነት ፖለቲካ ነው ያላቸው። ኦኬ ይሄ ደግሞ በተገኘው አጋጣሚ በሐሳብ ማሸነፍ ሳይሆን የዘር ማጥፋት ጦርነቶችን በማካሄድ ነው። ይሄ በትግራይ ታይቷል፣ በኦሮሚያ ታይቷል፣ በአማራ ክልል እየተካሄደ ነው። በየአካባቢው ብሔራዊ መልክ ይዞ የመጣን ጥያቄ በሙሉ በሲዳማ ታይቷል፣ በጉራጌ ታይቷል። ግድያ ነው በሙሉ መልሱ። በወላይታ ታይቷል፣ በኮንሶ ታይቷል። የትም ቦታ ብሔራዊ መልክ ይዞ የመጣ ጥያቄ ምላሽ የሚያገኘው በጥይት ነው። ዛሬ ጥይት ያለው ሰው ጋር ተለጥፈው የማጋደል የማስገደል ስራ ይሰራሉ። ከዛ ደግሞ ትንሽ የሚያደርጉትን ህዝቦችን ቤት የለሽ የማድረግ አየህ፣ እነሱ ኮንስቲትዩንሲ ያጡት ህዝቡ ኮንስቲትዩንሲ ያለው የራሱ አኗኗር አለው፣ አሰፋፈር አለው።
እዛ ሲሄዱ የሚሰማቸው የለም። ስለዚህ አዲስ አበባዎች ነን ይላሉ። አዲስ አበባ ደግሞ የነሱ አይደለችም። ኦኬ ባለቤት አለው ሀገሩ። ህሊናው ደግሞ አይመቸውም። መቃብር ላይ ስለቆመ የኦሮሞ ህዝብ መቃብር ላይ ስለቆመ ሁሉ ጊዜ የኦሮሞ አይደለችም ማለት አለበት። የኢትዮጵያ ሁሉ ነች ሲል እንኳን የኦሮሞ አይደለችም ማለት አለበት። ምክንያቱም የሚቆረቆረው አጥንት አለ ከስር። ሰፈሩን ገና አሁን እኮ ሄደ ለገጣፎ ምናምን ወረድ ስትል ስሙ ገና አሁን እነሱ የተስፋፉበት ቦሌ ቡልቡላ የተስፋፉበትን ጎፋ ለቡ ምናምን ስትሄድ የምታየው ሰፈር በሙሉ ስሙ የሚኖረው ነዋሪ ሁሉ ይነግራል የማን እንደሆነ። ሰው ከዚህ የተነሳ ኦሮሞ ላይ ፎመንት የሚያደርጉት ነገር አለ። ያ ብቻ አይደለም። በተለይ የኦሮሞ ልሂቃን ሁሉ ጊዜ የማይሞት ድጋፍ ያላቸው የኦሮሞ ህዝብ ጋር ያንን አይነት ድጋፍ ከየትም ማምጣት አይችሉም። ኦኬ አማራ የለም ሲሉ ነበረ። የብሔር ፖለቲካን ከተቃወም የአማራ ብሔርተኝነትንም ትቃወማለህ። ኦኬ አለ ሲሉ ደግሞ እንደ አማራነት አውሩ ስለሚባሉ ኮርነር ይሆናሉ። አማራ ስላይደሉ ደግሞ አብዛኞቹ የአማራ ህዝብ ይተፋቸዋል፣ እንደነ ብርሃኑ አይነቱን ማለት ነው። እንኳን እነሱን አንዳንዶቹን እስክንድርንም ይገፋል። ጥሩ ነው ማለት አይደለም። ያ ግን እንዲህ አይነት ናሽናሊዝም ነው ያለው እዛ አሁን እየበቀለ ያለው ማለት ነው። የትሮማታይዝድ የሆነው የአማራ የቁስል ያለው ሴንሲቲቭ የሆነ የአማራ ብሔርተኝነት ብሎ ራሱን የገለጸው አሁን ቡድን በጣም ፒውሪስት ስለሆነ ዶግማቲክ ስለሆነ በእነሱ አካባቢ የተወለደን ሰው እንኳን የሚቀበል አይደለም። በተለያየ ምክንያት ከተጠራጠረ ይመታል። እነ እስክንድርም አማራ አይደሉም እስከመባል የተደረሰበት ማለት ነው። እነ ልደቱም አማራ አይደሉም ሰው አገው ነው። እነ ታማኝ ቅማንት ናቸው እየተባለ ይሄዳል። ያ አይነት እንትን አስተሳሰብ ስላለ አሁን ምንድነው ማድረግ ያለባቸው? ማህበረሰባዊ መሰረት ያላቸውን የፖለቲካ አደረጃጀቶች ማህበረሰባዊ መሰረታቸውን መናድ አለባቸው። ስለዚህ የሚመጡበት አካሄድ ምንድነው? ክለስተራይዜሽን፣ ክልል የለም ወሰን እንጂ የሚል ብሔራዊ ማንነት፣ ብሔራዊ መልክ ያለው ጥያቄ ያለው አካባቢ እንዳይኖር የማድረግ ነው። ይሄንን በተለያየ መንገድ ኦልሬዲ ሲሰሩት ቆይተዋል። ደቡብ ክልልን ህገወጥ በሆነ መንገድ ሲያፈርሱ በነገራችን ላይ የኤክስፐርቶች ቡድን በሰራው ካርታ መሰረት ነው ብለው የውሸት ሬፈረንደም ጥያቄ ያላቸውን ክልልነት ምናምን የሚጠይቁትን ሰዎች ይገላሉ፣ ያስራሉ፣ ያሰድዳሉ። ከዛ በኋላ እነሱ ክልል አድርገው ይመሰርታሉ። አንድ ላይ ሰብስበው ማለት ነው። የማይገናኙ ህዝቦችን ሁሉ አንድ ላይ ቀላቅለው በዘፈቀደ በሆነ መንገድ ክላስተር ተብሎ ይከቷቸዋል። በዚህ መንገድ የደቡብ ክልልን አፍርሰዋል። ያንን ሲያደርጉ አንድም ህጋዊ መሰረት አንድም ህገ መንግስታዊ መሰረት አልነበረው። የደቡብ ክልል ህገ መንግስትን አላገናዘበም። የኢትዮጵያን ህገ መንግስት አላገናዘበም። የፌደራል አወቃቀሩን አላገናዘበም። የህገ መንግስቱን አንቀጽ 47 አላገናዘበም። 46 እና 47 አላገናዘበም። በቃ በቀላጤ እንደ መስራት ማለት ነው። በቃ ይሄ መሆን አለበት ይሆናል ተባለ። አሁን ምንድነው እየሆነ ያለው? ኦሮሚያን ወደ 6 ክለስተሮች እንቀይራለን። አማራን ወደ 4፣ ሶማሊን ወደ 2 እናደርጋለን። ሌሎቹ ለጊዜው እንደዚሁ ይቀጥላሉ። ይሄን ደግሞ በአገራዊ ምክክር ኮሚሽን እናጸናለን የሚል ነው። ናው ይሄ ሁሉ ምንድነው የሚያሳየው ካልክ በዘፈቀደ ካርታ የመስራት ስራ ሪማፒንግ፣ በነገራችን ላይ የኢምፔሪያሊስቶች ጀብደኛ አሰራር ነው። አሁን የኢምፔሪያሊስቶች ጀብደኛ አሰራር ማለት ፍሬድሪክ ሎጋርድ ካርታ አስቀምጦ አፍሪካን እንዴት አድርጎ በአንድ ጊዜ ይሄ ለፈረንሳይ ይሄ ብሎ እንደሰራው በ1870ዎቹ ማለት ነው። ሎርድ ሎጋርድ ፓለስታይንን ሲከፍሉ እንደዚሁ አንድ የፈረንሳይ ልኡክና የእንግሊዝ የውጭ ጉዳይ ሰው ቁጭ ብለው ማለት ነው በዚህ መስመር ነው መክፈል ያለብን፣ ይሄ ትራንስ ጆርዳን ይሆናል፣ በአጠቃላይ ሚድል ኢስትን ማለት ነው ከኦቶማን ኢምፓየር የወረሱትን ሲከፋፍሉ ዛሬ ድረስ ላለው የፍልስጤም ችግር
በቃ በጀብደኝነት ነው አይተውት የማያውቁትን ሀገር በካርታ ላይ ይሄ ከዚህ ጀምሮ ያለውን ይሄ የነከለ ይሆናል፣ ይሄ የነከለ ይሆናል፣ ይሄ ሀገር ኢራቅ ይባላል፣ ይሄ ሀገር ኢራን ይባላል፣ ይሄ ሀገር ዮርዳኖስ ይባላል፣ ይሄ ሀገር የተባለ ማለት ነው። ሶ ያ የኢምፓየራዊ ጀብደኝነት አሰራር አሁን ኢትዮጵያ ውስጥ በክለስተራይዜሽን ስም መጥቷል። ካርታን የመከለስ ስራ ማለት ካርታን የመከለስ አገራትን በዘፈቀደ የማፍረስ አዳዲስ ደግሞ ምቹ የሆኑ ለአገዛዝ ምቹ የሆኑ አገራትን የመፈብረክ ስራ። ሶ የህዝቦችን ጥያቄ ትተዋለህ፣ አዲስ ክልሎችን የነበሩ ክልሎችን ታፈርሳለህ፣ አዲስ ክልሎችን ትፈጥራለህ፣ ጥያቄ በሌለበት ቦታ ማለት ነው። አብረን እንሁን ብሎ አንድም የማያቀን ህዝብ አሁን ደቡብ ምዕራብ የሚባለው አካባቢ ማለት ነው አንድ ላይ ፈብርከህ ትፈጥራለህ። እና ይሄ አካሄድ ፍጹም የጨፍላቂነት፣ የጀብደኝነት፣ የተስፋፊነት አካሄድ ነው። ኢምፓየር የለም ዛሬ ለሚሉ ደርሶ አዋቂ መሳይ መሃይማን ይሄ በቂ መልስ ይመስለኛል። አዋቂ መሳይ ዘመናዊነትን እያሳየን ነው የሚሉ ባለጊዜ የኦሮሞ ፖለቲከኞች ኦህዴድ ውስጥ ያሉት ማለት ነው፣ ብልጽግና ያሉት ኢምፓየር ዛሬ የለም ምንድነው ኢምፓየር ማለት ምናምን ለሚሉ ይሄው ከምኒልክም ከመንግስቱም በላይ በዘፈቀደ የሆነ የኢምፒሪየል ጀብደኝነትን የሚያሳይ ተግባር በክለስተራይዜሽን እየተካሄደ ነው። ይሄ ካርታ ክለሳ በነገራችን ላይ በተስፋፊነት የተያዘውን ግዛት ደህንነቱን ለማስጠበቅ ሲባል የህዝቡን ደህንነት፣ የህዝቡን ሰብአዊ ደህንነት ቴሪቶሪያል ሴኩሪቲ ለማስገኘት ሂዩመን ሴኩሪቲን መጨፍለቅ የተጠናወተው አሰራር ያመጣ ነው። ለምንድን ነው ይሄንን የምንለው? ደርግ ለምሳሌ ወታደራዊ ሶሻሊስታዊ ወታደራዊ ህብረተሰባዊ ኢምፓየር ነው። ኦኬ ዓላማው የታወቀ ነው። ኢትዮጵያ ትቅደም ብሎ ነው የሚሄደው። ነገር ግን የብሔር ጥያቄ ሲሪየስ ጥያቄ እንደሆነ በተጨባጭ መሬት ላይ ያለው ሁኔታ እንደሆነ ተረድቷል። ታሪካዊ ቁሳካላዊነት ከሚለው አካሄዱ የተነሳ ማለት ነው። ሂስቶሪካል ማቴሪያሊዝም ይሄ ኢምፓየር ሂስትሪ ያለው በመሬት ላይ ደግሞ ተጨባጭ ሁነት ነው። ስለዚህ እስቲ ይሄ ሪዮቱ ራሱ የግድ ይለዋል። ሂስቶሪካል ማቴሪያሊዝም ብለህ ስትነሳ ታሪክን ታገናዝባለህ፣ የታሪክ ሂደትን ታገናዝባለህ፣ በተጨባጭ መሬት ላይ ያለውን ሁኔታ ታያለህ። ስለዚህ አገሪቱን ካርታዋን እንደገና ለመሳል ጥረት አድርገዋል። እነሱ ብዙ ዓመት የፈጀ የህገ መንግስት የማዘጋጀት ሂደት ሲያደርጉ መጀመሪያ ያደረጉት በዘፈቀደና በጀብደኝነት አይደለም፣ ወታደራዊ ናቸው። ስቴት ኦርቶዶክሲ ያላቸው ሶሻሊዝም የሚባል ህብረተሰባዊነት። ኦኬ እንደነዚህ አይነቶቹ ሁለቱንም ነገሮች አላቸው። ወታደራዊ መንግስት ናቸው፣ አቅም አላቸው፣ አይዲዮሎጂ አላቸው፣ ዶግማቲክ የሆነ ስቴት ዶግማቲዝም አላቸው። ሄደው እንደፈለጉ ሊሸነሽኑት ይችሉ ነበር። they didn't። ምክንያቱም ታሪካዊ ቁሳካላዊነት የሚለው አሰራር መሬት ላይ ያለውን ተጨባጭ ሁኔታ ከግንዛቤ ከተተ መሆን ስላለበት ምንድነው ያደረጉት? ትልቅ ኢንስቲትዩት ፈጠሩ፣ የብሔረሰቦች ጥናት ኢንስቲትዩት የሚባል። እሱ ውስጥ ያ ብሔረሰቦች ጥናት ኢንስቲትዩት በህግ ነው የተቋቋመው። የሚሊተሪው አገዛዝ ህግ ምን ያህል ትርጉም አለው ምናምን ልትል ትችላለህ፣ ግን የሚሊተሪ አገዛዝ ህግ ነው መሬት ላራሹን ያጸደቀው። መሬት ላራሹን ተቀብለህ የብሔረሰቦች ጥናት ኢንስቲትዩትን አልቀበልም ማለት አትችልም። የመሬት ጥያቄን ተቀብለህ የብሔረሰቦች ጥያቄን አልቀበልም እንደማለት ነው። ስለዚህ ደርግ ምንድን ነው ያደረገው? የብሔረሰቦች ጥናት ኢንስቲትዩት በህግ አቋቁሞ ባለሙያዎችን ከየዘርፉ ኢትዮጵያ ካላት ምሁራን በሙሉ አንዳንዶችን ምስራቅ አውሮፓ ልኮ አስተምሮ አብቅቶ ጭምር ነው ያሳተፈው። ጂኦግራፈሮች፣ ካርቶግራፈሮች አሉ፣ ሊንግዊስቶች፣ ፊሎሎጂስቶች አሉ፣ ኤትኖሎጂስቶች፣ ኢትኖሚውዚኮሎጂስቶች እንኳን አሉበት። ሩማኒያ ሙዚቃ አጥንተው የመጡ ምናምን ሰዎች፣ ሃንገሪ ቡዳፔስት፣ አንትሮፖሎጂስቶች አሉበት፣ የስነ ልቡና ሳይንስ ተመራማሪዎች ሳይኮሎጂስቶች አሉበት አሉ። አሁንም አዲስ አበባ ዩኒቨርሲቲ እስካሁን ድረስ ያስተምሩ የነበሩ አንዳንዶቹ ሞቱ መሰለኝ። ሶሻል ሳይኮሎጂስት ነን የሚሉ ካርቶግራፈሮች እንዳልኩ አሉ። የህግ ሰዎች አሉ፣ እነ ዶክተር ፋሲል ናሆም ነበሩ። ሂስቶሪያንስ አሉ፣ እነ ላጲሶ ገደሌቦም፣ ሌሎችም ፎር ዛት ማተር እነ ፕሮፌሰር ታደሰ ታምራት ሁሉ የተሳተፉበት ይመስለኛል።
ኢኮኖሚስቶች ኦፍ ኮርስ በተለይ አግሮ ኢኮኖሚስቶች አሉበት፣ ኢንጂነሮች አሉበት፣ በተለይ የውሃ ኢንጂነሮች፣ ኢሪጌሽን ኢንጂነሮች እና የመሳሰሉት እና ኦፍ ኮርስ ፖለቲካል ሳይንስ የተማሩ ሰዎችም አሉበት። ናው እነዚህ ስንት ዓመት ነው የፈጀባቸው? ከ1972 እስከ 1980 በሀበሻ ማለት ነው። 8 ዓመት የፈጀ ጥናት አድርገው ረቂቁን ሲያቀርቡት ሞር ኦር ለስ አሁን ያለውን የብሔር ክልሎችን የሚመሰርት ካርታ ነበር ያዘጋጁት። በመጨረሻ ያንን አልቀበልም ያለው ማን ነው? መንግስቱ ራሱ ነው። መንግስቱ ምንድነው ያደረገው? በኤርትራ ያለውን በትግራይ አካባቢ ያለውን የኤርትራ ራስ ገዝ፣ የትግራይ ራስ ገዝ፣ አሰብ ራስ ገዝ፣ በሶማሊያ አካባቢ ኦጋዴን ራስ ገዝ፣ ድሬዳዋ ራስ ገዝ ምናምን ብሎ 5 ያህል ራስ ገዞች እሳት ያለበትን አካባቢ ትንሽ ኦቶኖሚ ሰጥቻለሁ ለማለት፣ ሌሎቹን ግን ኖ አይፈቀድም ብሎ ጥናቱን ሼልፍ አድርጎ ያው ኢምፓየራዊ ካርታ ክለሳን አካሄደ ማለት ነው። 24 አስተዳደር አካባቢዎች እና 5 ራስ ገዝ አካባቢዎች በሚል ያኔ ነው ምዕራብ ሸዋ፣ ምስራቅ ሸዋ፣ ሰሜን ሸዋ ምናምን የሚለው ነገር የተወለደው። ምስራቅ ጎጃም፣ ምዕራብ ጎጃም ምናምን የሚለው ማለት ነው። ሰሜን ጎንደር፣ ደቡብ ጎንደር እነዚህ የተፈጠሩት በዛ የካርታ ክለሳ ሁኔታ ነው። ወታደራዊው ኢምፓየራዊ ስርዓት እንኳን ከጀብደኝነት ከኢምፔሪያሊስታዊ ጀብደኝነት ከአትሊስት ከቀኝ ኢምፔሪያሊስት ጀብደኝነት ራሱን ቆጥቦ ቢያንስ በዘፈቀደ እንዳይሆን መሬት ላይ ያለውን ተጨባጭ ሁኔታ ይዞ ለማካለል የሞከረ ነበር። ይሄኛው ቡድን ከሁላቸውም በላይ ጨፍላቂ መሆኑን የምታየው they didn't even care, ባለሙያም አልጠሩም፣ ምንም አላደረጉም። በቃ እንደዚህ ነው መሆን ያለበት። ብዙ ሙከራዎች ነበሩ እኮ ይሄ አሁን እና ኢዜማ ሰሜናዊ 5 ክልል ይኖራል እና ሰሜን፣ ደቡብ፣ ምዕራብ እና ማዕከል የሚባል ምስራቅ 5 ክልል ይኖራል። በዚህ መንገድ ነው መሄድ ያለብንም ሲሉ ነበር እኮ። ይሄን ያህል አርቢትራሪ ናቸው። ፕሮፌሰር በየነ ጴጥሮስ ነፍሳቸውን ይማርና ደቡብ የሚባል ክልል አናቅም አቅጣጫ እንጂ ብለዋል። and that remains to be true no matter how he ended up in the end. ትክክል ነው። አቅጣጫ ነው፣ በአቅጣጫ እንመሰርታለን ሲሉ ነበር ኢዜማዎች። የኢዜማዎች ካርታ ነበር፣ ካርታ ወጥቶ ያሳዩን ነበር። ይሄ የካርታ ክለሳ በፋኖዎችም ይታያል። ኦሮሚያ የሌለበት እስከ ሶማሌ ክልል ድረስ አማራ የሚባል ብቻ ያለበት እና የሆነ ዳር ላይ አፋር ምናምን ያለበት ይታያል። የአብይ አህመድ አገዛዝ ከመቼውም ጊዜ በላይ ከየትኛውም የኢምፓየሩ አገዛዞች የበለጠ ጨፍላቂነት የተናወተው ጸረ ህዝብ መሆኑን የምታየው ደግሞ በማንነት ላይ ያተኮረ ሉዓላዊነትን የሚያነሳ ራስ ገዝነትን የሚያነሳ የራስን ዕድል በራስ የመወሰን መብትን የሚያነሳ ቡድንን ለመስበር የኃይል ተጠየቅ ነው የሚጠቀመው። the logic of elimination የማጥፋት። ይሄን በኦሮሚያ ክልል ፍቃዱ ተሰማ የሚባለው ካድሬያቸው በምክር ቤት ቁጭ ብሎ የተናገረውን ታስታውሳለህ። አሳውን ለማጥፋት ባህሩን ማድረግ ነው ብለው ነው ያንን ጦርነት የጀመሩት። የሸኔን ማህበረሰባዊ መሰረት ለማጥፋት ብለው የጉጂን ህዝብ እስከዛሬ ድረስ ያልቆመ ትግል ውስጥ ትተውት ለብዙ ትሮማ የዳረጉት በእንደዛ አይነት የዘር ማጥፋት ሙከራ እንቅስቃሴ ነው፣ የዘር ፍጅት እንቅስቃሴ። በወለጋ ላይ ያ ሁሉ ውርጅብኝ ሲወርድ የነበረው ከዚህ የተነሳ ነው። በተለያዩ የኦሮሚያ አካባቢዎች አንዳንዴም የተፈበረከ ህዝብን የማጥፋት ማለትም የማስራብ ስራ። ለምሳሌ ቦረና አካባቢ ረሃብ የሚመጣበት ምክንያት ቦረና አብዛኛው አርብቶ አደር ነው። እንደ ሲዝኑ ሁኔታ እንደ ወቅቱ ሁኔታ ከቦታ ቦታ እየተዘዋወረ የበጋን ክፋት ሌላ ቦታ ሄዶ ያሳልፍና ክረምት ሲመለስ ተመልሶ ወደ ቦታው ይንቀሳቀሳል። ይሄንን ህዝብ ለማስራብ ያደረጉት መንገድ እንዳይንቀሳቀስ አደረጉት። ድርቅ በመጣ ጊዜ ወደ ሌላ ቦታ እንዳይሄድ ሆኗል። ከብቶቹን እንዳይሸጥ፣ ከብቶቹም ልጆቹም አብረው በረሃብ እንዲያልቁ አስገደደ። የቦረና ረሃብ ታስታውሳለህ። ብዙ ዘመቻ ተደርጎ ህዝቡን ከሞት ለመታደግ የተደረገው። ሌላ የተፈበረከ መፈናቀል ይፈጥራሉ።
1.8 ሚሊዮን ኦሮሞ ከሶማሊ እና ከኦሮሞ ድንበር ላይ ሲያፈናቅሉ በባሌ ያሉትን ከሶማሊ ክልል ተፈናቅለው የመጡ የሐረር ሰዎች የሐረርጌ ሰዎችን ባሌ አስፍሮ ባሌ ደግሞ በረሃብ እንዲያልቁ ሲያደርግ የተፈበረከ እልቂት መፈናቀል እና ማስራብ ስራው ያደረገ ኃይል ነው። ይሄ ብቻ አይደለም። ለምሳሌ አሁን ሁሉንም ክልል አፍርሷል። ኦልሞስት የኦሮሚያን እንዳልኩ ነው። አሁን 6 ክለስተር ይበሉ እንጂ ቀደም ብለውኑ በጦርነት ሄደውበታል። አማራ ክልል አሁን እያደረጉት ነው። ትግራይ ፌዴሬሽኑ መፍረሱን የምታውቀው ትግራይ በፌዴሬሽኑ ውስጥ የለም። ግን የሌለው አክቹአሊ በህይወት ስለተረፈ ነው እንጂ ለማጥፋት ነበር የታቀደው። አሁንም የማጥፋት ዛቻዎች አሉ። አሁንም የማጥፋት ጦርነቶች ማለት ነው። ማጥፋት ነው ያለበት። ስለዚህ ይሄ አይነት ጀብደኝነት በዚህ መንግስት በዚህ አገዛዝ ውስጥ ያለ ነው። ሰሞኑን አዳነች አቤቤ በፊንፊኔ ከተማ መጣ የጨፍላቂዎች ዘመን አልፏል ምናምን ብላ ስትናገር ነበር። ከናንተ በላይ ጨፍላቂ አለ? ከናንተ በላይ ጨፍላቂ የለም። ኢዜማን አቅፎ ጨፍላቂን መራገም አትችልም። ኢዜማ እነሱና ኢዜማ አንድ አይነት ካርታ ይዘው እያስፈራሩ ህዝብ ኦኬ በአንድ አይነት ክላስተር እያነበቡ እየተናገሩ ጨፍላቂዎች ዘመን አልፏል ብሎ ንግግር የማይሰራ ነው እና ኦኬ በአንድ በኩል ጀብደኝነቱ አለ፣ በሌላ በኩል አላዋቂነቱ አለ፣ በሌላ በኩል ሶስተኛ ደረጃ ብልጣብልጥነት አለ። እስኪ እዚህ ጋር ሳታልፈው ዶክተር ጸጋዬ እንመለስበታለን። ያዝልኝ ፖይንትህን። አሁን ክላስተር የተባለው ከብልጽግና በይፋ አልተነገረም፣ ውስጡን እየተሰራበት እንደሆነ ይታወቃል። ሽመልስ አብዲሳ ከዚህ በፊት የጉጂ ሽማግሌዎች ወደ ቢሮ በሄዱበት ጊዜ ይሄ ዞን የሚባል ነገር ይፈርሳል፣ ጊዜ ስጡን ከምርጫ በኋላ ብሎ ነበር ለሽማግሌዎቹ። ያን በዚህ መልኩ ነበር የመለሳቸው እና አሁን ኦሮሚያ 5-6 ክላስተሮች እየተዘጋጁ መሆኑ እየተሰማ ነው። እንግዲህ ዞኑስ የት ሄደ ስትላቸው ዞኑን ህገ መንግስቱም የጨፌውም ማለት የክልሉም አያውቃቸውም እያሉ ናቸው እና ይሄ ከክልል የማያውቃቸውን ዞኖች እናፈርሳለን እያሉ ነው። እንግዲህ እስኪ ከህግ አንጻር እሱንስ ምን ትነግረናለህ? ክላስተሮቹስ ከህግ አንጻር እንዴት ይታያሉ? ያንን ህጋዊ ስላልሆነ እያፈረስን እያሉ ሌላ ደግሞ ስመሰርቱ ሲያስ ህጋዊ ነው ወይስ ህገወጥ ነው የሚለውን እንደገና ደግሞ ኦሮሚያን በክላስተር መከፋፈል ምንድን ነው የመጨረሻ ህልማቸው? ሁለቱም ኢዜማን በል ብልጽግና፣ በአጠቃላይ ቀኝ አክራሪ ፖለቲከኞች ወይ ደግሞ የፖለቲካ ፓርቲዎች። መልካም። የጉጂ ዞን እንደምታውቀው ብዙ ጊዜ የተፈወዘ ነው። ምስራቅ ጉጂ፣ ምዕራብ ጉጂ ከመባሉ በፊት አንዳንዱን ከተሞችን ይሄ የቦረና ነው ይሄ የጉጂ ነው እያሉ በዘፈቀደ የተለያየ እንቅስቃሴ ሲያደርጉ ስለነበረ የጉጂ ዞን በቀጠለ ተቃውሞ ውስጥ አለ እስካሁን ድረስ። የለገደምቢን ጥፋት ከመቃወም ጊዜ ጀምሮ ማለት ነው። በለገደምቢ ከሚወጣው ኤሚሽን የተነሳ ህዝቦች ሲሞቱ በሚድሮክ ኤሚሽን ህፃናት አካለ ጎዶሎ ሆነው ሲቀሩ፣ ከብቶች አካለ ጎዶሎ ሆነው ሲቀሩ፣ ወፎች ሲያልቁ፣ ኦኬ አካባቢው በሙሉ ሲበከል ያኔም ተቃውሞ ነበር። ከዛ የተለያየ ጊዜ ደግሞ ይሄ እናንተ አይደለም ይሄ ቦረና ነው ያኛው የንትን ነው እያሉ አሁን ደግሞ መጨረሻ ምስራቅ ምዕራብ የሚል በማድረግ ያንን ህዝብ ኮንስታንትሊ በችግር ውስጥ እንዲቆይ ኮንስታንትሊ በትግል እንቅስቃሴ ውስጥ እንዲቆይ በመከራ ውስጥ እንዲቆይ እያዳረጉት እንደሆነ ይታወቃል። በወቅቱ የጉጂ ዞን እንዲህ አይነት ጥያቄ ሲያነሳ ያው የጉጂ ማንነት እና የአካባቢው የራሱ መሆኑን ለማሳየት የሚያደርገውን እንቅስቃሴ እነ ሽመልስ የዞን እኮ የሚፈርስ ነገር ነው ትርጉም የለውም የሚል ስሜት ሰጥተው መልሰዋቸዋል። ነገር ግን አሁን ደግሞ ጭራሽ
ዞን ህጋዊ መሰረት የለውም፣ ህገ መንግስታዊ መሰረት የለውም የሚል ነገር ጀምረዋል። አንተም እንዳልከው ዞን ህገ መንግስታዊ መሰረት እውነት ለመናገር በህገ መንግስቱ በኢትዮጵያ ህገ መንግስት ውስጥ ህገ መንግስቱ አይጠቅስም። ያሉት የመንግስት የስልጣን እርከኖች የፌደራል መንግስት አለ፣ የክልል መንግስታት አሉ፣ የወረዳ ተወካዮች የሚል አለው። ህገ መንግስቱ ውስጥ ያሉት እነዚህ 3 እርከኖች ናቸው። የፌደራል ህገ መንግስቱ፣ የክልል ህገ መንግስታት የክልል መንግስትን እውቅና ይሰጣል፣ የወረዳ መንግስትን እውቅና ይሰጣል። በኋላ ደግሞ በአዋጅ የቀበሌ መንግስትንም በአባዱላ ጊዜ ማለት ነው የቀበሌ መንግስትንም ለዛ ነው የቀበሌው ምርጫ ነበረ ካስታወስክ በሁሉም ክልል የቀበሌዎች ድረስ። ይሄ በኢህአዴግ ዘመን እንደ ህግ ተደርጎ በአዋጅ ነው በአዋጅ የቀበሌ ምርጫዎች እንዲካሄዱ የቀበሌ መንግስት እንዲኖር፣ ምክንያቱም በመልካም አስተዳደር ስም ስልጣንን ላለማማከል ዲሴንትራላይዝ ለማድረግ እና ለህዝብ አቅርቦት እንዲኖረው ቅርበት እንዲኖረው አስተዳደሩ በሚል የተወሰነ እርምጃ ነበር። ክልሎች ውስጥ ህጋዊ የሆኑ አዋጆች አሉ። አይደለም ዞንን እስከ ወረዳ ድረስ የሚሄድ። የደቡብ ክልል በህገ መንግስት ነው ዞኖችን የሚያውቀው የነበረው። የደቡብ ክልል ህገ መንግስት ካየኸው በህገ መንግስት ደረጃ ዞኖች አሉት። ዞኖች፣ ልዩ ወረዳዎች እና ያው ልዩ ወረዳ ማለት የዞን ኢኩቫለንት ወረዳ ማለት ነው። እነዚህ በደቡብ ህገ መንግስት ውስጥ ያሉ ናቸው። እንደ እውነቱ ለመናገር የፌደራል ህገ መንግስት በክልሎች ውስጥ ስላለው አወቃቀር ማውራትም አይችልም። የፌደራል ህገ መንግስቱ ማውራት የሚችለው በክልሎች እና በፌደራል መንግስት መካከል ስላለ ስልጣን ነው። በክልልና በሎካል በአካባቢያዊ አስተዳደሮች መካከል ያለው ጉዳይ የክልሎች ጉዳይ ነው። ካውንቲስ፣ ዲስትሪክትስ፣ ኤጁኬሽን ዲስትሪክትስ የሚባሉት ነገሮች በክልሎቹ ሉዓላዊነት ስር ያሉ ነገሮች ናቸው። የፌደራል ህገ መንግስቱ ምንም ባይልም የክልል ህገ መንግስታት ስለ ዞኖች ካወሩ ህጋዊ ነው። ቢያንስ የደቡብ ክልል ስለ ዞኖች ያወራል። ቢያንስ እነዚህ የዳር ሀገር ክልሎች ቤኒሻንጉል፣ ጋምቤላ ስለ ዞኖች ያወራሉ። 5 ዞኖች አሉት ለምሳሌ ጋምቤላ። ይሄ በህገ መንግስቱ ያለ ነው። the same goes for ቤኒሻንጉል ጉሙዝ። እነዚህ በህገ መንግስት ያሉ ናቸው። በህገ መንግስት የለም የሚለው ትንሽ ብልጣብልጥነት የተሞላው ክህደት ነው። የትግራይ ህገ መንግስት ስለ ዞን ያወራል። ምዕራብ ዞን፣ ማዕከላዊ ዞን፣ ደቡብ ዞን የሚል አለው። ይሄ በክልል ህገ መንግስት ውስጥ አለ። በክልል ህገ መንግስት ውስጥ ያ ብቻ አይደለም። የኢትዮጵያ መንግስት ለ30 ዓመታት በጀት እየመደበ ዞን በጀት እየመደበ ሲያንቀሳቅስ ነበር ለዞን አስተዳደር። የዞን እርከን የሹመት ደረጃ ነበር። በኦሮሚያ ለምሳሌ የጨፌው ቋሚ ስላይደለ በአመት 2 ጊዜ የሚሰበሰብ ፉል ታይም ስራ የሌለው የማይከፈላቸው አባላት ያሉበት ናቸው። የኦሮሚያ ጨፌ ውስጥ ጨፌ ስራ እንዲሰራ ግን በየቀኑ እንዲሰራ የሚያደርገው የጨፌው ቋሚ ኮሚቴዎች ናቸው። የጨፌው ቋሚ ኮሚቴዎች የሚመሩት በዞን አስተዳዳሪዎች ነው። በካቢኔዎች እና በዞን አስተዳዳሪዎች ናቸው። ካቢኔ አባላት አብዛኞቹ የጨፌ ቋሚ ኮሚቴ አባላት ናቸው እና ደግሞ የዞኖቹ አስተዳዳሪዎች ናቸው። በወቅቱ የነበሩት 11 በኋላ ወደ 17 ወደ 20 ምናምን ሲያድጉ እነዚህ ሰዎች ነበሩ የቋሚ ኮሚቴ አባል ሆነው። አብዛኞቹ የቋሚ ኮሚቴዎቹ የክልሉ የቋሚ ኮሚቴዎች የማህበራዊ የምናምን እነዚህ የጤና የሚለውን ሁሉ የሚመሩት እነዚህ የዞን አስተዳዳሪዎች ናቸው። ፔሮላቸው በዞን አስተዳዳሪነታቸው ነው እንጂ በጨፌ ቋሚ ኮሚቴነታቸው አይደለም። ደሞዛቸው ይሄ ሁሉ ሲሆን የኦሮሚያ ክልል ህጋዊነቱን አውቆ ስልጣን ሰይሞ ገንዘብ ከፍሎ በጀት መድቦ ሲያንቀሳቀስ የነበረ ነው እና ይሄ ለ30 ዓመት የተደረገ እንቅስቃሴ ዛሬውኑ በድንገት ከ30 ዓመት በኋላ ህገወጥ ሊሆን አይችልም። በክልል ደረጃ ልክ ነው። የፌደራል ህገ መንግስቱ ስሙን አይጠቅስም ዞን ብሎ፣ ግን የፌደራል ህገ መንግስቱ ክልሎች
ለአስተዳደራዊ አመቺነት እያዩ እንደፈለጉ አደረጃጀታቸውን ይወስናሉ ብሎ ኢምፓወር አድርጓቸዋል። ዞን ስሙ አልተጠቀሰም እንጂ አልተከለከለም። ያልተከለከለ ደግሞ በህግ የተፈቀደ ነው። ስለዚህ ክልሎቹ በየህገ መንግስቶቻቸው ሲፈቅዱ ነበር። ከዚህ አልፈው ደግሞ በአዋጅ ምንም እውቅና የሌለውን የቀበሌ መንግስታት አቋቁመው ምርጫ ሁሉ ሲያካሂዱ ነበር። ይሄ አልሞቱም እና አባዱላ የኦፒዲዮ ሰዎች በሙሉ እነ ሙክታር ያውቃሉ አሉ። ይሄ ሲሆን ተነጋግረን እናውቃለን ከነ ሙክታር ጋር። ሙክታርን የተማሪ ስለነበር ቀበሌ ምርጫ ምንድነው የሚለው ነው ማለት ነው። ምን ይባላል ይሄ? ስለ ህገ ወጥነት ካወራን ክለስተራይዜሽን ምኑ ነው ህጋዊ? ታዲያ ክለስተርን ህገ መንግስቱ እውቅና ይሰጠዋል? የደቡብ ክልልን እንደፈለጉ በጀብደኝነት እና በዘፈቀደ ሲያፈራርሱ የሌለ ክልል ሲፈበርኩ ያሉትን ሲገሉና እንትን ምን ህጋዊነት ነበራቸው? ምን ስለ ህግ ማውራት ይችላል ይሄ መንግስት? ይሄ አገዛዝ የት ጋ ነው ስለ ህግ ማውራት የሚችለው? ሁሉን ነገር በሰራዊት አይደለም እንደ የሚሰራው? የአገራዊ ምክክር ኮሚሽን ይመክርበትና ይወስናል ህገ መንግስትን ማሻሻልን የሚመለከት ነገር ሲልህ በምን ህገ መንግስታዊ መሰረት ነው ይሄንን ሲያቋቁም? ስለዚህ ክለስተርም ይሄ ክልሎችን የመፈወዝ ስራ በአጠቃላይ የብሔር ጥያቄን የማድፋፋትና የመቅበር በአጠቃላይ የብሔር ጥያቄን የሚያቀነቅኑ ፖለቲከኞችን ቤት የለሽ ለማድረግ የሚደረግ እንቅስቃሴ እና አንዳንድ የኦሮሞ ሊቃን እንዲሁም የኦሮሞ ትግል ትልቁ ድል ቢያንስ ኦሮሚያ የሚባል ክልል ማስገኘቱ ነው ምናምን ይላሉ። ፕሪሳይስሊ ያንን የማጥፋት እቺን የማጥፋትና እንደዚህ ይሄ ከጠፋ እንደ ኦሮሞ የሚያስቡት ልጆች እንደ ኦሮሞ ማሰብ ያቆማሉ፣ እንደ ኦሮሚያ ማሰብ ያቆማሉ። ስለዚህ ከ10 ዓመት በታች ያሉ ልጆች ከታች እየመጡ ያሉ ልጆች የኦሮሚያ ትዝታ እንዳይኖራቸው ለማድረግ ይረዳል በሚል የሚደረግ ነው እንጂ ክለስተር የሚለው አካሄድ ራሱ ፍጹም ህገወጥ የሆነ ፍጹም ህገ መንግስታዊነትን የጣሰ ፍጹም ከህገ መንግስት ቋንቋና አሰራር ጋር የማይሄድ ምንም አይነት ህጋዊ መሰረት የሌለው የብሔሮችን ሉዓላዊነት የሚጠየፍ የሚሰድብ ተግባር ነውና ይሄ በህገ መንግስት መሰረት ስላልተቋቋመ ነው ዞንን የምናፈርሰው። ክልልንስ የሚያፈርሱት በምን? በህገ መንግስት ስላልተቋቋመ ነው። ደቡብ ክልልን ሲያፈርሱ በህገ መንግስት ስላልተቋቋመ ነው። ትግራይን ሲያፈርሱና ሲያጠፉ ግዛታዊ አንድነቱን ሲያወድሙ ህዝቡን ሲደመስሱ አሁንም ለጥፋት ሲያጩ ህገ መንግስታዊ መሰረት ስላላቸው ነው። የኦሮሚያን ህዝብ የሸኔን ማህበራዊ መሰረት ለማጥፋት ብለው የዘር ፍጅት ሲያካሂዱበት ሲያፈናቅሉት በረሃብ በተፈበረከ ረሃብ ሲፈጁት በህገ መንግስት መሰረት ላይ ቆመው ነው። ከማንም በላይ ስለ ህግና ህገ መንግስት ማውራት የማይችል አንድ ቡድን ቢኖር ይሄ ነው። ቀደም ያሉት መንግስታት የህወሓት የበላይነት አለበት የሚባለው ኢህአዴግ ጨምሮ አነሰም በዛም ለድርጊቶቻቸው የህግ ሽፋን ለመስጠት የሆነ ያህል ይንቀሳቀሳሉ። ደርግ ትልቅ የኤክስፐርቶች በነገራችን ላይ የህግ ሙያተኞች ብዙ በመንግስት ጉዳይ ተሳትፎ የኖራቸው ሶሻል ኢንጂነሪንግ ውስጥ የገቡበት ዘመን ያኔ ነው። እነ ቢልልኝ ማንደፍሮ፣ እነ ግርማ ወልደስላሴ፣ እነ ዶክተር ፋሲል ናሆም እነዚህ ሁሉ ዶክተሮች ናቸው በነገራችን ላይ። እነ ሰለሞን ጅፋር በጣም ብዙ አሁን ያሉትም ጭምር በጣም ብዙ ሰዎች በጣም ብዙ የህግ ባለሙያዎችን መጥቀስ ትችላለህ። በጣም ብዙዎቹ በደርግ ስርዓት ውስጥ ተሳትፈው በቴክኖክራትነት ማለት ነው ያንን ሰው በላ ነው የተባለውን የደርግ አገዛዝ እንኳን እንቅስቃሴውን በህግ መሰረት ለማድረግ የጣረ ነው። የኢህአዴግ ስርዓት እንደዛ ነው። ምንም ያደርግ ምን በህግ ሽፋን ክልሎች ውስጥ ጣልቃ መግባት ይፈልጋል፣ የጣልቃ መግቢያ አዋጅ ያወጣል። ሬፈረንደምን በሆነ መንገድ ማፈን ይፈልጋል፣ የፌዴሬሽን ምክር ቤትና የህገ መንግስት አጣሪ ጉባኤን ስልጣን
ለማጠናከር የወጣ አዋጅ የሚል ያወጣል። በዛ ሽፋን ነው የሚንቀሳቀሰው። እስኪ ስለ ፍንፍኔ እናንሳ። እንግዲህ ፍንፍኔ አሁን እነኚህ አንተ ቤት የለሽ ፖለቲከኞች ናቸው ያልከው ወይ ደግሞ እነኚህ ተስፋፊነት ፖለቲካ የሚያራምዱ ፍንፍኔ ከኦሮሚያ ገንጥለው እንደውም ሸገርን ጨምረን ክፍለ ሀገር እናደርጋለን ወይ ደግሞ እነሱ የሚሉት ክላስተርም እናደርጋለን እያሉ ናቸው። እና እንግዲህ የኦሮሞ ህዝብ ደግሞ ፍንፍኔ ቀይ መስመሬ ነው ማለት ከጀመረ ቆይቷል። ትግሉም ያጠነጠነው በዚህ ዙሪያ ነበር። እንደው ይህን ስትሰማ ምን ተሰማ? ምን አስተያየት አለ? ኖ ሰርፕራይዝስ፣ ምንም አዲስ የሚደንቅ የሚገርም ነገር አልተሰማኝም። ሲሉት የነበሩት ነገር ነው። በብዙ መፈክርና በብዙ ስድድብ አስለምደውናል። ለጆሮአችን ሾክ የሚፈጥር ነገር አይደለም። የፊንፊኔ ጉዳይ የታሪክ ጉዳይ ነው። የመስዋዕትነት ጉዳይ ነው። ከዚህ በፊት ደጋግሜ እንዳልኩት የደም መሬት ነው። በህዝቦች መቃብር ላይ የቆመ እውነት ለመናገር አንድ የታወቀ የአርት ፈላስፋ ክሪቲክ ከማንኛውም ስልጣኔ ጀርባ ወይም በስልጣኔው ስር የቆመበት ቦታ የብዙ ባሮች እና የብዙ ምስኪኖች እልቂት ነው የሚያስታውሰኝ ይላል። ለሉቭርን ስታይ ወይም የተለያዩ የስልጣኔ ምልክት የሆኑ ትልልቅ ሐውልቶችን ግንባታዎችን ምናምን ስታይ ምን ያህል ሰው በዛ ስር አለቀ የሚለው ነው ትዝ የሚለኝ ይላል ዋልተር ቤንጃሚን የሚባል ምሁር። ናው ፊንፊኔ የኢትዮጵያ የስልጣኔ ምልክት መስላ ትታያለች። የቢዝነስ ከተማ ነች። የዓለም የዲፕሎማቲክ ከተማ ነች። ከኒውዮርክ እና ከጄኔቭ ቀጥሎ የዲፕሎማቲክ ሚሽን ብዛት በመያዝ አንደኛ ነች። ምክንያቱም አፍሪካ ውስጥ ሀገር ባልነበረ ጊዜ የዩናይትድ ኔሽንስ ኢኮኖሚክ ኮሚሽን ኦፍ አፍሪካ ኢሲኤ ኢትዮጵያ ስለተመሰረተ ከዛ የተነሳ የዲፕሎማቲክ አንከር ሆና ቆይታለች። እና አሁን ደግሞ ብልጭልጭ ተጨምሮላታል። በዘረፋና በነቀላ ግዛት ተስፋፍቷል። ከዚህ አንፃር ትልቅ ከተማ ትመስላለች። ዓለም አቀፋዊ ከተማ ነች። ስለ ኦሮሞ አታውሩ ይባላል። ኦሮሞ ሆና ዓለም አቀፋዊ መሆን አትችልም? ኢትዮጵያ ሆና ብቻ ነው ዓለም አቀፋዊ የምትሆነው? ይሄ ጥያቄ ነው። ኦሮሞ ሆኖ ዓለም አቀፋዊ መሆን የሚያሳፍር ነገር ነው። አማራ ሆኖ ግን ይቻላል። አዲስ አበባ ሆነ ዓለም አቀፋዊ መሆን ትችላለህ። ፊንፊኔ ሆነ ግን ዓለም አቀፋዊ መሆን አትችልም። ፕሪቶሪያ ስዋኔ ወደሚሰኘው ስሟ ስትመለስ ምንም ከፕሪቶሪያን ድሮም ከነበረችበት ቦታ ምንም አላነቃነቃት። ትንሽ የኋላ ቀርነት አለ እዚህ ጋር። የሆነ ሆኖ በፊንፊኔ ስር ምንድን ነው ያለው ካልክ መቃብር ነው፣ አጥንት ነው፣ የአባቶቻችን አጥንት ነው። እኔ በተለይ ይመለከተኛል፣ አባቴ ከዛ አካባቢ ስለሆነ አጽንቼ የምናገረውን በዚህ ምክንያት በተደጋጋሚ እኔ ነኝ እውነተኛው የፊንፊኔ ልጅ ብዬ ስናገር የምናገርበት ምክንያት መጥቼ ብቻ አይደለም፣ ዘር ማንዘሬ የተቀበረበት አካባቢ ነው። እና እዛ መቃብር ላይ ቆመ የነሱ አይደለም፣ የኦሮሞ አይደለም። I don't care የዝም ብሎ ተራ አለ አይደል የማስተዳደር ምናምን የልማት ጉዳይ ሆኖ ፊንፊኔን መልሶ የማዋቀር ነገር ቢሆን ችግር አይደለም። ዋናው ዓላማ ፊንፊኔን ከኦሮሞ ማጽዳት ነው፣ ከስሟ ጀምሮ ማለት ነው። ክሊንዝ ማድረግ ዓላማ ስለሆነ ይሄ ደግሞ መቼም አይሆንም የሚል ነው የኦሮሞ ህዝብ። ደሙን የሚከፍልባት
አብዛኛው የኦሮሞ ወጣት 7000 ምናምን አልቋል በኦሮሞ ተቃውሞ እንቅስቃሴ። ምናልባትም ፊንፊኔን አይቶ አያውቅ፣ አይቷትም አያውቅ፣ ኖሮባትም አያውቅ። ነገር ግን የትውልዶች እትብት ማሰሪያ የኦሮሞ ህዝብ እትብት አንዱራ ኦሮሚያት ዋንታቴፍ በሚል ነው። ስለዚህ የትውልዶች መስዋዕትነት ማዕከል ነች። የደም መሬት ነው። ስለዚህ ነው የብዙ ብሶት የብዙ ናሽናል ትሮማን አንድ ሰው ሲገልጸው የነፍስ ቁስል ነው ይላል። a wound of the soul የአንድ ህዝብ የነፍሱ ቁስል ያለበት ቦታ ነው። ከ1840ዎቹ ጀምሮ እስከ 1900 ድረስ የህዝቦች ደም የፈሰሰበት ከ1900 ጀምሮ እስከ ዛሬ ድረስ ደግሞ ኤትኒክ ክሊንዚንግ ያልተቋረጠ ኤትኒክ ክሊንዚንግ ፊንፊኔን ከኦሮሚያ የማጽዳት ተግባር ተካሂዶ ዛሬ ከ100% ወደ 19% ከዛም በታች ሆኗል የኦሮሞ ህዝብ በፊንፊኔ ያለው ቁጥር ማለት እና ይሄንን እንደ ኩራት ይናገራል። ይሄኮ የሚያሳፍር ስራን ስትጀምር አሁን ባለፈው ብዙ መንጫጫት የፈጠረው ባንተ ሚዲያ ላይ የተናገርኩት ነገር እኛኮ የኦሮሞ ወጣቶች እንቅስቃሴ ጊዜ ብዙ ነገር አልጠየቅንም። የባለቤትነት ጥያቄ እውቅና ይሰጠው ነው ያለው። እውቅና ለመስጠት ደግሞ አንድ ነገር ነው የሚያስፈልገው። አንደኛ ሰው ኦሮሚያ ሲመጣ ፊንፊኔ ሲመጣ ኦሮሚያ እንደመጣ እንዲያውቅ ቢያንስ ማንኛቸውም ቢልቦርዶች ነው እንትኖች በኦሮምኛ የተጻፉ ይሁኑ ቢቻል ከተማው የባለ ሁለት ቋንቋ ይሁን የኦሮምኛና የአማርኛ ቋንቋ ከተማ ይሁን። አንዳንድ ነገሮች ሰው ኦሮሚያ እንደመጣ እንዲረዳ። ፊንፊኔ ሲመጣ ዛሬ ሰው ኦሮሚያ እንደመጣ ሳይሆን ዱባይ እንደሄደ ነው የሚሰማው። ፍጽሞ የሌላ ሰው ሀገር እንደሄደ ነው እና ኢንሴኩሪቲው ኢንቲሚዴትድ ይሆናል የኦሮሞ ሰው በአገሩ ላይ ማለት ነው። በጣም የተማሩ የሚባሉ ልጆች እኛ እንግዲህ ጆሌ ባዲያቲ እናንተ የፊንፊኔ ሰዎች እኛ እናምናችሁም ሌባ ናችሁ ምናምን እኮ ይሉናል በጣም እስከ መጨረሻው የተማሩ እዛው አዲስ አበባ ዩኒቨርሲቲ ተምረው ምናምን ማለት ለምንድን ነው ይሄ የሆነው? ከነሱ ተነጥሏል። አየህ የነሱ የሆነ ምንም ነገር የለበትም። ኤትኒክ ክሊንዚንጉ ሰክሰስፉል ሆኗል ማለት ነው። አሁን በቀደም ማን ባይተርፍ ነው ምናምን የሚባል ጋዜጠኛ በፋና ይሁን በአንዱ የኢትዮጵያ ሚዲያ ላይ የኦሮሞ ነጻነት ግንባር ተወካይን ኢንተርቪው ያደርግ ነበር። እኔ አዲስ አበባ ልጅ ነኝ ሲሉ ሰውየው እንዴ አዲስ አበባ ውስጥ የኦሮሞ ነጻነት ግንባር አባል አለ? ያ በጣም አሳፋሪ። ይሄ ጋዜጠኛ ነው ሚዲያ ነው። ማንም ሰው ይሄንን ኃላፊነት እንዲወስድ አላደረገም። በአዲስ አበባ ውስጥ የኦሮሞ ነጻነት ግንባር አለ? እሱ ከጎንደር የመጣው እንኳን አለ አዲስ አበባ ውስጥ እንኳን የኦሮሞ ልጆች ማለት ነው። ምን ያህል ከህሊናቸውም እንዳጸዱት ከፖለቲካል ኢማጂነሪ ኦፍ ኢትዮጵያን ፒፕልስ ኦሮሞን እንዳራቁት። ኦሮሞ እኮ የቅርብ ሩቅ ነው። ኦሮሞ ከከተማዋ 5 ኪሎ ሜትር ዙሪያ ሰፍሮ እያለ ኦሮሞ እስከ መኖሩ የአዲስ አበባ ህዝብ አያውቅም እስከ መኖሩ ድረስ። ለምን? በተግባር የተወሰነውን አጽድተውት ከህሊናው ደግሞ አርቀውታል። ስለዚህ ኦሮሞ ከጋምቤላም በጣም የራቀ ነው። በነገራችን ላይ በጂኦግራፊ አሁን ሩቅ ያለው እንግዲህ ጋምቤላና ሶማሌ ክልል ነው አይደል? ትግራይ ነው አይደል? ከሰሜን ደቡብ። ግን ኦሮሞ ከነዚህ ሁሉ በላይ የራቀ ነው ከፊንፊኔ። ከነዚህ ሁሉ በላይ ማዳጋስካር የሚሉት ለዚህ ነው። አየህ ከህሊናቸው አርቀው ከፖለቲካል ኢማጂነሪ አርቀው ሌላ ቦታ መውሰድ አለባቸው። because እዚህ ኢንኮንቪኒየንት ነው። ካልቸራል ሳይኮሎጂካል ዲሶናንስ ነው የሚፈጥረው። ለአእምሮአቸው ሰላም አይጠቅምም። ስለዚህ ይሄ ኤትኒክ ክሊንዚንግ ለረጅም ዓመታት ሲካሄድ ቆይቶ አሁንም እየተካሄደ ነው። ይሄ አካሄዱ በማስተር ፕላን ሲካሄድ ነበረ። አሁን በክለስተራይዜሽን እየተካሄደ ነው። በወቅቱ ያልኩ ባለፉት ሳምንታት ውስጥ የኦሮሞ ህዝብ ብዙ ጥያቄ አይደለም ትልቅ አይደለም በፊንፊኔ ላይ ያለው ጥያቄ
የባለቤትነት ጥያቄና የአስተዳደር ጥያቄን እንለይ። የባለቤትነት ጥያቄ ከታሪክ ከማንነት ከምን ጋር የተያያዘ ስለሆነ በዛ መንገድ የሚረጋገጥ ነው። በዓለም አቀፍ ሕግም እንደዛ ነው። አንድ መሬት የኔ ነው ካልክ ታሪክ ካርታ ምናምን ታመጣና አስተዳዳሪው ማን እንደነበረ ታሳይና ይሄ በቃ የእናንተ ነው ይባላል። ባድመ ላይ የነበረው ሁኔታ ሲወሰን እንደዚህ ነው ሎጂኩ የዓለም አቀፍ ሕግ ላይ። የግዛት ጥያቄ የመሬት ጥያቄ የመሬት ባለቤትነት ጥያቄ ስታመጣ የምታመጣው የካርታ የምናምን ጉዳይ ነው። የአስተዳደር ጥያቄ ግን ሌላ ጉዳይ። ዛሬ ማን ያስተዳድረው እንዴት ይተዳደር የሚለው ላይ እዛ የሚኖረው ሰው ነው የሚወስነው። ስለዚህ የራሱ ካውንስል ይኖረዋል። ነገር ግን ከተማው የኦሮሞ መሆኑን እውቅና ይስጥ። ይሄን ለማድረግ ከተማው ባይሊንጓል ቢሆን ያ ባይቻል አካውንታቢሊቲው ሁለት ቢሆን ለፌደራል መንግስትና አክቹአሊ ከተማ ለፌደራል መንግስት ተጠያቂ አይሆንም። እውነት ለመናገር ከተማው ለአካባቢው መንግስት ነው ተጠያቂ የሚሆነው። ፊንፊኔ ተገቢነቱ የነበረው ፌደራል ከሆነ በእውነት ለኦሮሚያ መንግስት ነው ተጠያቂ መሆን ያለበት። ኦኬ ትልቁ ከተማ ኒውዮርክ ለኒውዮርክ መንግስት ነው ተጠያቂነቱ። ኒውዮርክ ሲቲ 1822 ሚሊዮን በላይ ህዝብ የሚኖርበት ከተማ ማለት ነው። ኒውዮርክ ሲቲ ለኒውዮርክ ስቴት ነው ላለው ነው የሚጠየቀው አልባኒ እንጂ ለዲሲ አይደለም ተጠያቂነቱ፣ ለትራምፕ አይደለም ተጠያቂነቱ። ይሄንን መረዳት አይችሉም። ሺካጎ የኢሊኖይ ስቴት ነው ተጠያቂነቱ እንጂ ለፌደራል መንግስቱ አይደለም። ሺካጎ ትልቅ ከተማ ፕሮባብሊ the second largest። ዶክተር ጸጋይ እስኪ እዚህ አሁን ሌላው ከውጭ ቁጭ ብሎ ወደ ማዳጋስካር ሂዱ ብሎ ብናገር መቼም እንግዲህ የሚያውቀውን ያክል ትላለ። ግን የፍንፍኔ አስተዳደር ውስጥ ሆነው ቦታቸው ማዳጋስካር ነው የሚሉ ሰዎች ምንድን ነው እነዚህ አይነት ሰዎችስ ወደ አስተዳደር እንዴት እንዲመጡ ተደረገ የምለው እዛ ውስጥ አስተዳደር ውስጥ ከገቡ በኋላ እንደዚህ እንዲናገሩ ልብ ለብ እንዲሰማቸው ያደረገው ምንድን ነው? ምናልባት የብልጽግና ሰዎች ክርክር ላይ ውርጫ ክርክር ላይ እነሱም ኦሮሚያ ፍንፍኔ የኦሮሞ አይደለችም ስላሉ ምናልባት ያ ኮንፊደንስ ሰጥቷቸው ይሁን? ብልጽግና እነሱን ፈርታ ነው ማለት የጀመረችው እንጂ ድሮ አትልም ነበር። እንደ ኦፒዲዮማ ታግለዋል እኮ ፍንፍኔ የኦሮሚያ ነች ለማለት። እነሱኑ ለማስደሰት ብለው የጀመሩት የቁማር ፖለቲካ ሄዶ ኢት ባይት ዘም ማለት ነው። ስለዚህ እነዚህ እንደ ግርማ ካሳ እንደ ሲሳይ መንግስቴ ምናምን አይነቶቹ ኦሮምኛ ከተነገረ እዚህ ከተማ እኔ ራሴን አጠፋለሁ እነዚህ ማዳጋስካር ምን የሚለው በነገራችን ላይ የጥላቻ ንግግር ነው፣ የዘር አጥፊነት ንግግር ነው። በአንድ ቀን ተጠያቂ ይሆናል። የዘር አጥፊዎች ንግግር ነው። የዘር ማጥፋት ቅስቀሳ ነው። የዘር ማጽዳት ቅስቀሳ ነው። ወደ ማዳጋስካር እንሸኛቸዋለን የሚለው የዘር ማጥፋት ቅስቀሳ ነው። በህግ ተጠያቂ ይሆናል። ከኢትዮጵያ ውጭም ቢሆን አሳደን ተጠያቂ እናደርገዋለን። ስለሱ መናገር ማንፈልገው ለዛ ነው። ሁሉ ጊዜ አለ ሬከርድ በዘር ማጥፋት ቅስቀሳ ዛሬ አይደለም የጀመረው፣ ለረጅም ጊዜ ገና ኢህአዴግ ሳይወድቅ ጀምሮ በኦሮሞ ላይ የዘር ማጥፋት ጥሪ ሲጠራ የነበረ ሰው ነው። እሱ ብቻ አይደለም፣ ሌሎችም ብዙዋል። ዊዱ የኦሮሞ ሎየርስ አሶሲዬሽን ሬከርድ አለው፣ ዶክመንት ያደርጋል። እነዚህ ቀን ይመጣል በየተገኙበት ቦታ እንደ ብዙ ሰዎች እኮ በቀይ ሽብር ከአውሮፓ ከካናዳ ምናምን ተይዘው ተመልሰው ተጠያቂ ሆነዋል። ይሄ የፖለቲካ ጉዳይ አይደለም፣ የዘር ማጥፋት ጉዳይ ነው። ገብተዋል። ወደ ማዳጋስካር ምናምን የሚለው ይሄ የኤትኒክ ክሊንዚንግ ጉዳይ ነው። ይሄ ኤትኒክ ፕሮፋይሊንግ ጉዳይ ነው። ይሄ ከኦሮሚያን አውጥተን ራሷን የቻለች ክልል እናደርጋለን ምናምን የሚሉ እዚህ ውጭ ሀገርም ቁጭ ብለው ቀድሞ የአዲስ አበባ መስተዳድር ውስጥ የነበሩ ሰዎች ያውም የፊንፊኔ ተወላጅ ነን የሚሉ ሰዎች እነዚህ በሙሉ ተጠያቂዎች ናቸው። ለዛ ነው ከኩሽናቸው አይወጡም እኮ አሁን እነዚህ ዲሲ ተደብቀው ዩቲዩብ ላይ ብቻ ያሉት ማለት ነው። አይወጡም፣ ሰው እንኳን አያገኛቸው። ምክንያቱም ያውቃሉ፣ ያደረጉትን ጥፋት ያውቃሉ። ይሄ የዘር ማጥፋት ወንጀል ነው። እነዚሁ ሰዎች ደግሞ በትግራይ ዘመቻ ጊዜ ምን ሲሉ እንደነበረ እናውቃለን። ሰው የነዚህ የወንጀል ሌላ ሌቭል ነው፣ ፖለቲካል አይደለም። ኢዜማ የሚባለው ድርጅት ከአብይ ጋር አብሯል፣ ተለጣፊ ነው። መጀመሪያውኑ አብይ የኦሮሞ ቄሮን ወደ ጎን ትቶ ለስልጣኔ ይጠቅሙኛል ያላቸውን
የኢትዮ አማራ ሊቃን ቤት የለሽ ፖለቲከኞችን ሲያስጠጋ የነ ኢዜማን ቋንቋ ነበር የሚያወራው። ከቅንጅት ስክሪፕት ነው የሚያወራው ብያለሁ ቀደም ብሎ ጀምሮ። የነሱን በኋላ ኢዜማ ተባሉ እንጂ ያው ግንቦት ሰባት ምናምን ተብለው ማዕት ስም ይዘው ማለት again as I said ሪሳይክል ነው የሚደረገው የነዚህ ሰዎች ፖለቲካ። ቅንጅት ነበረ፣ ግንቦት ሰባት ተባለ፣ አርበኞች ግንባር ተባለ፣ ምን ተባለ፣ አንድነት ምናምን ተባለ፣ መጨረሻ ኢዜማ ኢዴፓ ምንም እዛው ነው ሁሉ እና ይሄ ሪሳይክል ሊሆነው ግሩፕ እሱን ለማስደሰትና እነሱን ወደ ራሱ ለማቅረብ ሲያወራው ነበር አብይ። ያንኑ ተከትለው ዛሬ እነ ብርሃኑ ሌንጂሶ እነ ዶክተር ቢቂላ ምናምን ተመልሰው ይሄንኑ ይነግሩናል ማለት ነው። ፊንፊኔ የብሔር ብሔረሰቦች ነች ምናምን ይላል። እነሱ ቁማርተኞች ስለሆኑ ፈሪዎች ስለሆኑ የራሳቸው የምግባር መልህቅ ስለሌላቸው ኖ ሞራል አንከር ኖ ሞራል ኮምፓስ የምግባር አቅጣጫ ጠቋሚ ፖለቲካዊ ማለት ነው ስለሌላቸው። በነገራችን ላይ የኢትዮጵያ ፖለቲካ ውስጥ የአመራር ውድቀት አለ የምልበት አንዱ ምክንያት የራሱ የምግባር አቅጣጫ ጠቋሚ ያለው አመራር ይሄንን ይታየኛል፣ ይሄንን አያለው፣ ይሄን አደርጋለሁ፣ ይሄን አላደርግም፣ ስለዚህ በዚህ መንገድ እንሄዳለን ብሎ ወደ ህዝብ ወጥቶ ተናግሮ ከዚህ አሁን ካለንበት ሁኔታ ወደዚህ ነው የምንሄደው ብሎ የሚናገር አንድም ሌፍት ራይት መሪ የለም። ኦኬ በድንግዝግዝ ግማሹ አንዱን በመቃወም ሌላኛውን ስም በማጥፋት ስም ማጥፋቱና አንዱን ስም ሳይለንስ ማድረጉ ወይም ካንስል ማድረጉ ስኬት የሆነ እንደዚህ ነው እየተከደ ያለው። በመጠጋት ኦፖርቹኒስት በመሆን ተጠግቶ ተለጥፎ አዳሪ በመሆን ወደ ሆነ መንገድ። ስለዚህ ለዚህ ነው ውሃ ቀዳ ውሃ መልስ የሚሆነው። የና አብይ አንዳንዴ የንግግር ጮሌነት ያለ አይደለ ፕላጀራይዝ የተደረገ ማለት ነው ከማርቲን ሉተር ኪንግም ከማንዴላም ከምንም የተቀነጨበ ንግግር ይዞ ያወራና ጊዜያዊ ለሆነ መድረክ ይጠቅማል፣ ከዛ በኋላ ዋጋ ቢስ ይሆናል። የመደመር መንግስት የዘር ማጥፋት ወንጀል ይፈጽማል ብለህ እንዴት ታስባለህ? የሚደምር መንግስት እንዴት 1 ሚሊዮን ይቀንሳል በአንድ ጦርነት? ሌላውን ትተን ማለት 6 ሚሊዮን ለመቀነስ እየተንቀሳቀሰ ነው። ይሄ የአንድ ሰሞን ወሬ ብልጣብልጥነት ነው። በአጠቃላይ የምግባር መልህቅ ስለሌላቸው ለቀኑ የሚያተርፍ ነገር ለዛሬው የሚያተርፍ ነገር ይናገራሉ። የማይገባቸው ነገር ለትውልድ የሚቆይ ቀውስ ለትውልድ የሚቆይ ቁስል እየጣሉ ይሄዳሉ። ከዛ ቁስል ለዘመናት እያመረቀዘ ሁሉ ጊዜ የብረት ፖለቲካ ጸንቶ እንዲኖር በዛ ሀገር ላይ የደህንነት ሴኩሪቲ ችግር ስለሚኖረው ማለት ነው። አሁን በዚህ ትውልድ ውስጥ ፊንፊኔን ኦሮሞን ወደ ማዳጋስካር እንመልሳለን፣ ፊንፊኔ የኦሮሞ አይደለችም እንዳትሆን እንሰራለን የሚልን የሰማ ኦሮሞ ምን የሚያስብ ይመስላል? የሚያስበው ኦኬ ይሄንን የሚሉበት ምክንያት አቅም ስለሌለን ነው፣ እንታጠቃለን፣ ምን እንደሚያመጡ እናያለን። and that's true። እኔ አሁን የማስበው አስተሳሰብ ስለ የኦሮሞ ሰራዊትን ማጽናትና መደገፍ ማበርታት ብቻ ሳይሆን የኦሮሞ ህዝብ ራሱ ለህልውናው ሲል መታጠቅ አለበት። ምክንያቱም ይሄ የዘር ማጽዳት ጥሪ ዛሬ አይደለም የተጀመረው፣ 2018 በተግባር ታይቷል። ፊንፊኔን ከኦሮሞ ለማጽዳት ከዛ በኋላ የነበረው ዘመን በሙሉ እና ሀጫሉም እኮ የተገደሉት በዚሁ በፊንፊኔ ጉዳይ ነው። በዋናነት ኢሚዲየት ኮዙ ይሄ ነው የቆየ ቢሆን። ሚኒሊክ የፈረስ ሌባ ነው። ይሄ የነንትና የነሙናቱፋ የነንትና ሀገር ነው ዘርቆ ማለት እያንዳንዱን ባለቤቶቹን ቆጥሮ ማለት ነው ስሞቻቸውን እያነሳ ስለሚዘፍን በፊንፊኔ ጉዳይ ነው ነፍሱን ያጣው። ብዙ ብሶት አለ ምልህ። ለዚህ ነው እዚህ መሬት ላይ ብዙ የኦሮሞዎችን እንጉርጉሮዎች ከሰማህ የኦሮሞ ባህላዊ እንጉርጉሮ ተሰደው ይውልህ የፊንፊኔ ሰዎች የሸዋ ሰዎች ባሌ ሄደው ሐረርጌ ሄደው ጉጂ አገር ሄደው ኦኬ ተፈናቅለው እየኖሩ ማለት ነው። በየማታው ሲያንጎራጉሩ የምትሰማው ዜማ በማሲንቆ ሲያንጎራጉሩ የምትሰማው ዜማ ፊንፊኔ ላይ ያለ ብሶት ነው ያው።
የሃጫሉ ዘፈኖች ትልቅ ኃይል የነበራቸው ያንን የሃጫሉ የጃምቦ ጆቴ ዘፈኖች ከሰማሃቸው ያንን ህዝቡ ውስጥ ያለ የተሰደደው ህዝብ እንጉርጉሮ ማለት ነው። የተሰደደው ህዝብ እንጉርጉሮ ወደ ዘመናዊ ሙዚቃ ስላመጡት ነው እንጂ ያውቃሉ እነሱ ራሳቸው የህዝብ ዘፈን እንደሆነ ደጋግመው ሲገልጹ ነበር። የታደለ ገመቹ እነዚህ ዘፈኖች ለምንድን ነው የኦሮሞ ህዝብ ጋር አውቶማቲክ የሆነ ኤሌክትሪፋይንግ ፓወር ያላቸው ካልክ ያንን ቁስል ለአመታት ለዘመናት ለመቶ ዓመታት ያህል የቆየ የህዝብ የነፍስ ቁስል ትሮማ the wound of the soul ይሉታል ሳይኮሎጂስቶች። ያንን ስለሚነካካን ዛሬ እነ በቀለ ወሪሳ እነ ብርሃኑ ሌንጂሶ ከነዚህ ዘራጥፊዎች ጋር ተባብረው ፊንፊኔ የኦሮሞ አይደለችም። እነዚህ ባይዘው ሙልጭ ያሉ ዘራጥፊዎች ናቸው፣ ወንጀለኞች ናቸው። እመነኝ ይሄ መንግስት ከስልጣን ከወደቀ አንዲት ጋት መራመድ አይችሉም ከቤታቸው ውጪ። ከኢትዮጵያም ውጪ ከወጡ ደግሞ ይከተላቸዋል ያጠፉት ጥፋት። ሙልጭ ያሉ ወንጀለኞች ናቸው። ከነዚህ ጋር ተባብረው የኢትዮጵያ ሁሉ ነች የኦሮሞ አይደለችም፣ የጋራ እንጂ የግል ከተማም የግል ሀገርም የለንም የሚል ንግግር ማጣፈጫ መስሏቸው ቢየስ መጋላስ ኮፓቲን ቀብኑ የሚለው ንግግር I think ለነሱ ለዛሬ they can get away with it። ነገር ግን በህዝቦች ዘንድ የማይሽር የነፍስ ቁስል ትቶ ስለሚሄድ በየዘመኑ ይሄንን ስጋት ይያዩ ማለት ነው እናጠፋቸዋለን ተብለናል እኮ እየተባለ ሁሉ ጊዜ በተጠንቀቅ እንዲኖር ይሆናል ማለት ነው። ምን ማለት ነው የሃይፐር ቪጂላንስ? ምን ማለት ነው እሱ ራሱ? ሃይፐር ቪጂላንስ ማለት ያበደ ማህበረሰብ ማለት ነው። ለምሳሌ የፍልስጤም ህዝቦች ማለት ነው ላለፉት 70 ዓመታት ሁሉ ጊዜ እንደተፈለገ ሲገደል የኖረ ህዝብ ገና ከህፃንነቱ ጀምሮ አውሮፕላን ቦምብ እየጣለ ልጆች ኳስ ይጫወታሉ፣ ምንም አይመስላቸው። ምንም አንድ በ1960ዎቹ በተማሪዎች ንቅናቄ ጊዜ ፍልስጤም ለወታደራዊ ስልጠና የሄደ ሰው ሲናገር እያዳመጥኩ ነበር ሰሞኑን። እና ፍልስጤም ሀገር ለስልጠና ሄደው ሰው እዚህ ቦምብ ይወርዳል አለ። ሰው ይነግዳል፣ ሱቅ ዳቦ ምናምን ይቃለዳል፣ መንገድ ላይ ኳስ ይጫወታሉ ልጆች እና እኛ ደንግጠን በርግገን ምንሄድበት ጠፋን አለ። የእስራኤል ቦምብ ይወርድ ነው እኮ አውሮፕላን። እና እንዴት ነው የማይደነግጡት እነዚህ ሲባል እነሱማ ለምደውታል። እነሱማ ለነሱ ይሄ ነው ህልውናቸው፣ ጦርነት ነው የሚያውቁት ነገር ይሄ ነው። ይሄ ትውልድ ዛሬም ካያቸው የፍልስጤም ህፃናት ሙሉ በሙሉ በወደማ አካባቢ ላይ የፈራረሰ ድልድይ ስር የዥዋዥዌ መጫወቻ ሰርተው ይጫወታሉ በዚህ ሁኔታ ውስጥ ማለት ነው። እና እንዲህ አይነት ትሮማ አደገኛ ነው። ለትውልድ የሚዘልቅ የነፍስ ቁስልና ጠባሳ መተው ለዘላለሙ በተጠንቀቅ እንዲኖር። እነዚህ ልጆች በሙሉ መተኛት የማይችሉ ናቸው። ወደ አውሮፓ ወደ አሜሪካ ሪሴትል ካደረጉ በኋላ ነው ይሄ ሐሳብ ይመጣባቸው። መተኛት አይችሉም፣ ትጥቅ መፍታት አይችሉም ማለት በቃ በተጠንቀቅ ናቸው ሁሉ ጊዜ። ትምህርት ቤት አትኩሮት ብዙ አይላቸውም፣ ፎከስ አይኖራቸውም። እና እዚህ አሁን በሚኖርበት ሀገር ከእንደዛ አካባቢ ከኢራቅ፣ ከአፍጋኒስታን፣ ከፍልስጤም፣ ከሶሪያ የመጡ ሰዎች አንዱ በተለይ ሶሻል ሰርቪስ ምናምን ጋር ከሄድክ እነዚህን ሰዎች የማከም ስራ ነው የምትሰራው። በህግ ድጋፍ ለማድረግም ስትሄድ፣ ምክንያቱም በህግ ውስጥ ብዙ ችግር አለ። ያው የቤተሰብ መፍረስ ምናምን ያጋጥማቸውና ከዛ ወደ አንተ ይመጣሉ ማለት ነው። እና ስትሰማ እንዳለ በቃ ዋናው ችግራቸው የነበረው በጸጥታ ኖረው አያውቁም ነበረ። በተጠንቀቅ ነው ሁሉ ጊዜ የሚኖሩት። ሁሌ የሆነ የሚፈሩት ሌላ ጠላት አለ። እዚህ ሲመጡ ጸጥታ ነው፣ ያ ጠላት የለም። አሁን ቁስሉ እያመረቀዘ አብረው መኖር እንዳይችሉ ያደርጋቸው። ይሄ ባይዘው በሙሉ ስደተኛ ህዝቦች ላይ የሚታይ ነው። ግን በተለይ ከጦርነት አካባቢ የሚመነጭ ከዘር ማጥፋት አካባቢ የሚመጣ ሰውን እጅግ የሚያመጣው የሚወልደው ነገር ነው። ሲሳይ መንግስቴ ሲናገር የሰማ እዚህ ምድር ላይ ኦሮምኛ ከተነገረ እኔ የስራ ቋንቋ ከሆነ እኔ ራሴን እገላለሁ፣ ያንን ሞት ለማፋጠን የማያደርገው ነገር አይኖርም።
ለነገሩ ይዋሻሉ እንጂ ምንም አያደርጉ። ከዚህ በፊትም ብለዋል ትግራይ ህወሓት ካልጠፋ ራሴን ግን ማዳጋስካር ለምንድን ነው የተመረጠችው? ጸጋዬ ምንም የራሳቸው ወሬ ነው እንዳልኩ በዘፈቀደ በጀብደኝነት ስሜት ዝም ብለው ራቅ ለማድረግ ይመስላል። አዎ ሩቅ ነው እና ዝም ብሎ ለማራቅ ነው እንጂ ምንም ሎጂክ የለውም። ምንም እስኪ አሁን በዚህ አይነት ሁኔታ ውስጥ ከመንግስትም እነኚህ አንተ ቤት የለሽ ካልካቸው ፖለቲከኞች በተለይ እንደ ኦሮሚያ ያሉ በኦሮሞ ሰማዕታት የተገነቡ አካባቢዎችን ወይ ደግሞ ክልሎችን ህዝቡ በምን መልኩ መንቃት አለበት? እንዴት ነው ከዚህ ተረት ልንወጣ የምንችለው? ህዝቡ በዋናነት አሁን ተስፋ ቢስነት ይታያል በህዝቡ ላይ። ምክንያቱም ከዚህ በፊት በመብቱን ለማስጠበቅ ብዙ ተንቀሳቅሶ ያገኘው ውጤት እና አብይን እነ ብርሃኑ ሌንጂሶን ውጤቱ ይሄ ነው። አሁን አንደኛ ተስፋ ቢስነት አለበት፣ ሁለተኛ ምንም ማድረግ እንደማይችል ይሰማዋል። ቢካዝ አጫሉን በልተዋል። ብዙ የኦሮሞ አክቲቪስቶችን ምሁራንን ከፍሏል ይህ ህዝብ። ስለዚህ አሁን አቅም የለሽነት ስሜት፣ ምንም የማድረግ አቅም የለንም የሚል ስሜት፣ የተስፋ ቢስነት ስሜት የመጣበት ይመስለኛል። ይልቅ ከእንደሱ አይነት ነገር ትተህ ኑሮን አሸንፍ ለዛሬ። አንድ ኑሮ ከባድ ነው በኢትዮጵያ ውስጥ። ኑሮ እጅግ በጣም ከባድ ነው ለኦሮሞ ብቻ ሳይሆን በአጠቃላይ አሁን ባለው ሁኔታ የዚህ የዘራፊና የነጣቂ መንግስት ነው። በነገራችን ላይ የቀማኛ መንግስት ነው እና ቀማኛ ከመሆኑ የተነሳ እና ደግሞ ኢኮኖሚውን የማስተዳደር ምንም አቅም ስለሌለው በማክሮ ፖሊሲዎች ብዙ ነገር ስለተበላሸ ማለት ነው። የማክሮ ኢኮኖሚክ ፖሊሲዎቻቸው እንደምታውቀው የገንዘቡን ዋጋ አድቅቆታል፣ አቅም አድቅቆታል። ኢኮኖሚ ማኔጅ ማድረግ ትልቅ ስራ ነው። ጋቨርኒንግ ማለት በዋናነት አስቤዛ ነው። መንግስትነት ማለት አስቤዛ ነው። ትዳር ማለት አስቤዛ ነው። መንግስትነት ማለት ኢኮኖሚ ነው። ኢኮኖሚክ ገቨርናንስ ካልቻልክ you are not a government። ትልቁ የአብይ አህመድ መንግስት ችግር አንደኛ ወጥ የሆነ ኢኮኖሚ ፖሊሲ የለውም። ማክሮ ኢኮኖሚውን በፖለቲካውና በጦርነት ፖለቲካውና በጂኦፖለቲክስ ነው የሚመራው። ለዛ ነው የዩናይትድ አረብ ኤሚሬትስ ምናምን ፊት የሚያየው ማለት ነው። የና አይኤምኤፍ ፊት የሚያየው እናት ነች ምናምን ብሎ ያጭበረብረው። አንዱ ችግር ይሄ ነው፣ ወጥ የሆነ የኢኮኖሚ ፖሊሲ የለውም። ስለዚህ ኢኮኖሚክ ገቨርናንስ አያውቅበትም። ሁለተኛ የልመና ፖለቲካ፣ የልመና ኢኮኖሚክስ ነው ያለው። እኛ በግል ለምኛ ያመጣሁትን እንዴት አጠፋህ ተብዬ ልጠየቅ አይገባም ብሎ ነው የሚናገረው። አንድ ኢቭን ብርሃኑ ነጋ ከክቡር ገና ጋር በተለዋወጠው ኢሜል የኢኮኖሚ እውቀቱ እንኳን ሰውየው በጣም የአራተኛ ክፍል ነው ምናምን እስከመባባል ደርሰዋል። ካስታወስክ እንደዚህ አይነት ኢሜል ኤክስቼንጅ ነበረ ክቡር ገናና ብርሃኑ ነጋ የሚለዋወጡት። የኢኮኖሚ ፕሮጀክት ኢኮኖሚክ እንትን የለውም። ከልመና ባሻገር ኦርናሜንታል የሆነ ኢኮኖሚክስ ነው ያለው። የማስኬጥ እና በዛ ፋሳድ የማስቀመጥ ማለት ነው። የልማት ፋሳድ የማስቀመጥ የተጀመሩ ፕሮጀክቶችን ማንኳሰስ ወይም ደግሞ የኔ ነው ብሎ ድል የመቀራመት። ለምሳሌ ግድቡን በተመለከተ ብዙውን ነገሩን ቀንሶታል። ብዙ ነገሩ ተድፋፍቷል። የፖለቲካ ጨዋታ ነበረ እኮ የፖለቲካ ጥቅም ነው ሲለው ነበረ። በኋላ ላይ ደግሞ ይኸው እኔ ሰርቼዋለሁ ለማለት እኔ ነኝ ከመጀመሪያው ጀምሮ የጠነሰስኩት ሁሉ እስከማለት ድረስ ደርሷል። ትልቅ የሆነ የፖለቲካ የኢኮኖሚ አስተሳሰብም የኢኮኖሚ ፕሮጀክትም የማክሮ ኢኮኖሚክ አስተዳደርም የሚያውቁ አይደሉም። የሚያውቁት ነገር ዘረፋ ነው፣ መንጠቅ፣ መለመን፣ ከዚህ ያወጡትን ወደዛ ከዚህ የሰረቁትን ወደዛ ላይ መሄድ። በዚህ ብዙዎቹ የገቨርንመንት ፋይናንሲንግ የሚካሄደው ከግለሰቦች ነው።
ያው በነጠቃ ነጋዴ ከሆኑ ሰዎች ከና ለማየው ከተማ የታወቁ ናቸው። 5 ያህል ትልልቅ ነጋዴዎች አሉ። በእነሱ ናቸው የማስገደያውንም የጦርነቱንም የሚሰጡት ምን ሰራላችሁ የሚባሉ ማለት ነው። የታወቁ ዋና 5 ትልልቅ ፋይናንሰሮች አሉ። እነሱ ደግሞ ተጠቃሚ ናቸው። እንደ መንግስት ነው ወጥተው ቢዝነስም የሚሰሩት ገንዘብም የሚያመጡት ፕሮፊትም የሚያገኙት። ሶ ሞር ኦር ሌስ ስቴት ካፒታሊዝም እንኳን እንዳይባል ማለት ነው። አይደለም መንግስት ህገወጡ ነው የሚበዛው። ብዙዎቹ ጀነራሎቻቸው ስም መጥራት ይቻላል በዝርዝር ህገወጥ የመሳሪያ ንግድ ላይ የተሰማሩ ናቸው። እነባጫ ማለት ነው ህገወጥ የመሳሪያ እና የጥይት ንግድ ላይ የተሰማሩ ናቸው። በተለያዩ ምስራቅ አፍሪካ ሀገሮች ውስጥ መሳሪያ የሚያለዋውጡ ለአሁን ኢትዮጵያ ውስጥ ላሉ ተቃዋሚዎች እንኳን ጥይት የሚሸጡ የራሳቸው ጀነራሎች ናቸው። በነገራችን ላይ እነ ይልማ መርዳሳ ምናምን ማለት ነው። ማለት ዝርዝር ውስጥ መግባት አልፈልግም ራሱን የቻለ ርዕስ ስለሆነ። ኦኬ ሶ ኢኮኖሚው ማለት የዘራፊዎች የነጣቂዎችና የጨለማ ኢንፎርማል ሴክተር ስራ ነው። ኢኮኖሚክ ጋቨርናንስ የለም። ኢኮኖሚክ ጋቨርናንስ ካለመኖሩ የተነሳ በዘፈቀደ የሆነ ግብር፣ በዘፈቀደ የሆነ ዘረፋ፣ ሙሰኝነት በመኖሩ ሰው ዛሬ ኢኮኖሚ ተስፋውን አጥቷል። ይሄን ተምሬ እቺን ስራ ይዤ ይሄን አደርጋለሁ፣ እቺን ካፒታል ከዚህም ከዛም ተለቅቼም ተበድሬም ይሄንን ኢንቨስት አድርጌ እዚህ ጋር የሆነ ነገር አገኛለሁ የሚልበት ቦታ ላይ አይደለም ያለው። ኢኮኖሚክ ጋቨርናንስ አቸው ደካማ ከመሆኑ የተነሳ የኑሮ ችግር አለ። የኑሮ ዋጋ መጨመር በጣም ብዙ ህዝብ ለረሃብ የተጋለጠ እስከሚሆን ድረስ ማለት ነው 36 ሚሊዮን ያህል ይደርሳል። ከአብሶሉት ፖቨርቲ የሰብአዊ እርዳታ የሚያስፈልገው ህዝብ ብለው እኮ የተባበሩት መንግስታት ድርጅት አንድ ጊዜ መግለጫ ወጥቶ ነበር። ከ130 ሚሊዮን ከ139 ሚሊዮን 38 ሚሊዮን ድረስ የሚደርስ ሰብአዊ እርዳታ የሚጋብዝ ችግር ውስጥ ያለበት ሁኔታ ነው ያለው የሚባልበት ነው። ይሄ ምሬት ስላለ የኦሮሞ ብቻ ሳይሆን ሌላው ማለት ነው ተስፋ ቢስነት በጣም በስፋት አለ። ስለዚህ ህዝቡ ምን ያደርግ ላልከኝ አትሊስት ዛሬ በልቶ ማደር የሚችል ለው ህዝብ ማለት ነው። ወደ ጎዳና ያልወጣው ህዝብ፣ ያልተጣለው ያልተበተነው ማለት ነው። በጣም ብዙ ሰው ቤት የለሽ ሆኖ ሜዳ ላይ የለ። ከሐረርጌ የተፈናቀሉ ሰዎች፣ በረሃብም በመንግስትም የተፈናቀሉ ሰዎች ማለቴ አሁን በቅርብ ይሄ የጫት ንግድ ጋር ተያይዞ ኢኮኖሚክ ሚስማኔጅመንት ማለት ነው። አሁንም የዘረፋ ፖለቲካ፣ የዘረፋ ኢኮኖሚ በጣም ብዙ ሰው ተቸገረ፣ ተራበ። ስለዚህ ወደ ከተማ ፈሰሰ። አዳማ፣ ፊንፊኔ ዛሬ ያለው የለማኝ ብዛት አብዛኛው ሜዳ ላይ የፈሰሱ የሐረርጌ ልጆች ናቸው። በታሪኩ የሐረርጌ ህዝብ ለምኖ አያውቅም፣ መለመንም አያውቅም። ያለውን አብሮ የሚበላ ኦኬ፣ አጣው ብሎ የማይጨነቅ አገኘው ብሎ የማይኩራራ ህዝብ ነው። ምናቀው ይሄ ነው የሐረርጌ ህዝብ። የሐረርጌ ህዝብ ከመሬቱ የሚሰራው ነገር ስለተከለከለ ማለት ነው። ግብርናው ጫት ነበር አብዛኛው ገቢ ማግኘው ስለተከለከለ ተፈናቅሎ በየከተሞቹ ተበትኖ ከነ እናት ከነ ልጆቿ ጎዳና ላይ ቁጭ ብላ ከአባት ከነ ልጆቹ ጎዳና ላይ ቁጭ ብለው በልመና በራብ እየተጠበሷል ነው። ከነዚህ ውጪ ያለው ህዝብ ማለት ነው ምን ያድርግ ላልከኝ፣ አንደኛ ይሄ የብልጽግና አገዛዝ ከዘራፊነት ከቀማኛነት አልፎ ህዝብን ደግሞ በተፈበረከ ረሃብ በማስጠቃት ለመፍጀት የሚንቀሳቀስ መሆኑን፣ ከአካባቢያቸው በተለያየ መንገድ የሚነቅል መሆኑን ተረድቶ ኦኬ፣ ይሄ ብቻ ሳይሆን በኦሮሞ ህዝብ ላይ ከየከተሞቹ ኦሮሞን የማጽዳት እንቅስቃሴ ለማድረግ የቆረጡ ደመኛ ጠላቶች በሩ ላይ የቆሙ መሆኑን ተረድቶ ራሱን ለማትረፍ ብዙ እንቅስቃሴ ማድረግ አለበት። በተለይ አቅም ያላቸው ሰዎች የኦሮሞን ህዝብ ከጥፋት ከፍጅት ለመታደግ የሚያስችል የትጥቅ ኦኬ ዝግጅት ማድረግ አለባቸው። ቢኮዝ በሆነ መንገድ ዛሬ መንግስት ቢወድቅ ብዙ ቀማኛ በኦሮሞ ላይ ጥርሱን እያፋጨ ውጭ ቆማል። ብዙ ቂም የያዘ ያው የአብይ አገዛዝ ባደረሰባቸው በደል ምክንያት የኦሮሞ ህዝብ ላይ ቂም የያዙ ብዙ ቂመኞች
በደጅ ቆመዋል። ስለዚህ የኦሮሞ ህዝብ ከቻለ በተደራጀ አኳኋን እንደነዚህ አይነት የዘር ማጥፋት የዘር ፍጅት የሚጠሩ ፖለቲከኞችን መቃወም አለበት። ከነሱ ፊት መቆም አለበት። ክልሎችን በመበተን የኦሮሞን ህዝብ ዳግም መፈናቀል ለሌላ ዙር መፈናቀል የሚዳርግ ፖሊሲዎችን መቃወም አለበት። በተገኘው አጋጣሚ የኦሮሞ ድርጅቶች በምርጫም በምንም ሰበብ መድረክ ባገኙበት ጊዜ ሁሉ ይሄንን በኦሮሞ ህዝብ ላይ የተጋለጠን አደጋ ማጋለጥ አለባቸው። ኦኬ የኦሮሞ አክቲቪስቶች ከዛሬ እና ከስልጣን ያለፈ የዘር ፍጅት ጥሪ እየተካሄደ እንደሆነ በመረዳት መለስ ብለው ምግባር ያለሽ ምግባራዊ አቅጣጫ ጠቋሚ ፖለቲካ እንዲያራምዱ ጥሪ ማድረግ ይገባል። ይሄንን ማድረግ አለባቸው። ህዝቡ በሁሉም መንገድ አሁን ያለው ህዝብ ፊንፊኔ አካባቢ ያለው በየከተሞቹ በየትኛውም ከተሞች ባዚው የታጠቀ ማፊያ በየከተማው አለ እና አብይ ያስታጠቁት በተለይ በኦሮሞ ላይ ያስታጠቁት ድሬዳዋ፣ አሰላ፣ ጎባ፣ አዳማ፣ ቢሾፍቱ በየከተማው በዚህ ሁሉ አካባቢዎች ላይ ተጠቂው የኦሮሞ ህዝብ ነው። ስለዚህ የኦሮሞ ህዝብ በተቻለ መጠን ራሱን ለመከላከል ታጥቆ መገኘት አለበት። አይኖ እኔ የብረት ፖለቲካን የምቃወም ሰው ነኝ። ኢትዮጵያ ፖለቲካ ውስጥ ብረት መውጣት አለበት የሚል ሰው ነኝ። ግን when there is a wound of the soul በትውልዶች መካከል ሲሸጋገር የቆየ የነፍስ ቁስል ካለ ብቸኛው መንገድ ሃይፐር አለርት ሆነ መጠበቅ ብቻ ነው። ስለዚህ በወረራና በጉልበት ብቻ ሁሉን ነገር የሚያስፈጽም ስርዓት ባንተ ላይ ከተጫነ በጉልበት ነፍስህን ማዳን መቻል አለብህ። ከዛ በኋላ ነው ብረትን ከፖለቲካ ምህዳሩ ነቅለህ አውጥተህ ሰላማዊ የፖለቲካ ስራ መጀመር የምትችለውና ህዝቡ ቢያንስ የሚችለው ማለት ነው ቤት ውስጥ ያለው የራሱ ቤት ውስጥ መኖር የሚችለው በልቶ የሚያድረው ራሱን ከጥፋት ለመከላከል ራሱን ማዘጋጀት አለበት። እየተደለቀብህ ያለው የሞት ድቤ ቀላል አይደለም ወደፊት ድረስ የሚያመጣው ነገር እና ብዙ ቂመኞች ብዙ ቀማኞች በደጅ አሉና ለዚህ መዘጋጀት ያስፈልጋል የሚል ነው። ድምጽ ዶክተር ጸጋዬ ለሰፊው ማብራሪያ ከልብ አመሰግናለሁ። እንግዲህ ሰዓታችን ስለደረሰ ዛሬ እዚህ ለማቆም እንገደዳለን። በጣም አመሰግናለሁ። እኔም አመሰግናለሁ ደጀኔ። እሺ እንግዲህ ክቡራና ክቡራት ተመልካቾቻችን የዛሬውን ዝግጅት በዚህ እንቋጫለን። በሌላ ጊዜ ደግሞ ከዶክተር ጸጋዬ አራርሳ ጋር የምናደርገውን ውይይት እንቀጥላለን። ሌሎች የኦሮሚያ ሚዲያ ኔትወርክ ዝግጅቶች ይቀጥላሉ። እስከዚያው ድረስ ቸር ይግጠመን።